ስለ አምላካችሁ ምንም ቁርአናችሁም አላብራራም፣ ሐዲሳችሁም አላብራራም። አብራርቷል የምትል ከሆነ መሐመድ፣ ስለዚህ አሁን ባክ እናደርግና የአላህ እጅ ድፍን ነው ወይንስ ክፍተት አለው? ያው አሁን ከመጀመሪያው ላይ ቅድም ብዙ ነገራቶችን በማይሆን መልኩ እየተናገርክ ነበር። ማለት አስለን ቁርአን የሚወርድበት ከነ ምክንያቱ ነው የሚወርደው። ቁርአኖቹ የቁርአን አንቀጽ በሚወርድበት ሰዓት ላይ እዚህ ጋር አንድ ነገር አንተ ቁርአኑን ትርጉሙን የሚያውቀው አንድ አላህ ብቻ ነው። ከዛስ በኋላ ቀጥለ ስትቀረው ወይም ደግሞ ቀጥለ ትርጉሙን በምትመለከትበት ሰዓት ላይ ዑለሞቹም አሉበት። فأما الله سبحانه وما يعلم تأويله إلا الله والراسخون في العلم ይላል። ትርጉሙን የሚያውቁት አላህና በዕልም ላይ ጥግ የደረሱት እና ተራ እኔና እንዳንተ ወይም ደግሞ ተራ የሆኑ ሰዎች በቀላሉ እንደዚህ አይነት ቁርአን አንቀጾችን ትርጉም ማወቅ አንችልም። ታዲያ እኛ ተራ የሆኑ ሰዎች ወዴት ነው? መሐመድ አሁን ይህን መስፈርት የሰጠው እኮ አንተ ነህ። እነሱ ያውቃሉ ያልከው አንተ ነህ። ምክንያቱም ለአንተ ይመች የተረጎሙ ስለመሰለ ያውቃሉ ልትል ትችላለህ። በእኔ መጠናውም ያውቅ የለም እስልምና ላይ የትኛውም ሊቅ ከኔ በላይ ተሻለ እስልምና ያለ ነው። ፈለገኩ ከፈማ ትችላለ ከኔ ተሻለ ማንም ያውቅ የለም እስልምናው ሰው። ያ ማለት ለአንተ ግን እኔ አላዋቂ ነኝ። ይሄው ቁርአኑን ለምን ከፍታ ታይሟል? ያኔ ሚለው እኔ ሊቅ ነኝ እኮ በእስልምናው እኔ ሊቅ እኮ ነኝ። ምክንያቱም እኔ ሊቅ ነኝ በእስልምናው ላይ ሊቅ ነኝ። ለምሳሌ እኔ አውቀዋለሁ በደንብ ምክንያቱም ቁርአኑ ግልጽና የተብራራ ነው ብሎኛል። ግልጽና የተብራራ ከሆነ ደግሞ ይገባኛል፣ እረዳዋለሁ፣ ማገናዘብ እችላለሁ። ጭንቅላቴ የምጠቀም ሰው ነኝ። አንተ ሊቅ ያልከው ለሌላኛው መሀይም ሊሆን ይችላል። ለምሳሌ ለአንተ ሊቁ ኢብኑ ተሚያ ሊሆን ይችላል። ሀባሾች ጋር ስትሄድ እንደ ኢብኑ ተሚያ መሀይም የለም። በቃ አይምሮን የሳተ ነው ብለው የሚያምኑት አለ ሀባሾች። ኢብኑ ተሚያ ጭንቅላቱ የለቀቀ ምናምን ብለው ነው የሚያምኑት። ለአንተ ግን ሸከል እስላም ብለህ ትልቅ ቦታ የምትሰጠው ነው። አብደላላሪን ደግሞ አንተ መሀይም አድርገህ ነው የምትስለው። ለሀባሾቹ ደግሞ እሱ በጣም ሊቅ ነው። ስለዚህ ሊቅነት በራሱ አንጻራዊ ነው። አንተ ሊቅ ያልከው ለአንተ የሚመች ትርጉም የሰጠ ሲመስልህ በጣም ምሁር ልትለው ትችላለህ። ለዛኛው ሳይድ ደግሞ አሁን ለምሳሌ እዚህ ቲክቶክ ላይ ያሉት አሁን በዚህ ዘመን ያሉት ለምሳሌ እነ ኡስታዝ እንትና ሼክ እንትና አቡበከር ማን ነው የሚባለው የአባሹ ለአባሾቹ አሁን በጣም ተወዳጅና ሊቅ ነው። ለአንተ ግን አይደለም። የአንተን አቂዳ ስለማይከተል ጃሂል ነው የሚመስለው፣ እሱ መሀይም ነው የሚመስለው። የአንተ ደግሞ በጣም ሊቅ ያልካቸው ለነሱ ለሀባሾቹ መሀይም ነው፣ ምንም ማያቅ ደንቆሮ ብለው ነው የሚወስዱት። ስለዚህ ሊቅነት በራሱ አንጻራዊ ይሆናል ማለት ነው። ግን በአክ እናድርግና እዛ ውስጥ ከምንገባ ስለ አካላቱ ምን ትላለህ? ያውን ጨርሼ ለቀደም እኮ መጀመሪያ በደንብ አብራርቻለሁ። አሁንም እዚህ ላይ አንተ እየደጋገምክ ያለው ነገር ከቁርአኑ ጋር አሁንም የማይሆን ነገር እየተናገርክ ነው። አንደኛ አንተ እኔ ያውቃለሁ እያልክ ነው። አንደኛ ቁርአን ላይ አላህ Subhanahu Wa Ta'ala እናንተ አይደለም ስለሌላ ነገር ይቅርና ስለራሳችሁ እንኳን ማወቅ አትችሉ ይላል። አፈላ ቱብሲሩና ወፊ አንፉሲኩም አፈላ ቱብሲሩ። እናንተ አይደለም አላህ Subhanahu Wa Ta'ala አስለን እንደዚህ አሻሚ የሆኑ ቁርአኖችን ያወረደበት አንቀጾችን ያወረደበት ምክንያት አረቦቹ ከኛ በላይ አዋቂ የለም ብለው ራሳቸውን ከፍ በሚያደርጉበት ሰዓት ላይ ከዛ እነሱ ደካማ መሆናቸውን አላህ Subhanahu Wa Ta'ala ሊያሳያቸው ከዛ አሻሚ የሆኑ የቁርአን አንቀጾችን አመጣላቸው። ከዛም አላህ Subhanahu Wa Ta'ala እነሱን በዛ ላይ ፈተናቸው። ታዲያ እነዚህን ቁርአን አንቀጾችን ደግሞ ተራ የሆኑ ሰዎች ከዲን የራቁ ሰዎች መጠን አላቸው። ይሄንን ቁርአን ትርጉሙን የሚያውቁ ሰዎች በቀላሉ የመፈሰር ወይም ደግሞ የመተርጎም እድል አይሰጣቸውም። ይሄንን ለማወቅ የግድ ማለፍ ያለባቸው ኬላዎች አላቸው። ስለዚህ ያን ደረጃ የደረሱት ትርጉሙን ያውቃሉ። እኔ ደግሞ እከሌ ዓሊም ነው እከሌ ጃሂል ነው ማለት የምችለው ራሴ ያን ያክል ደረጃ ስደርስ ነው እንጂ ባሁን ወይም ደግሞ በዚህ ሁኔታ ላይ አንድን ሰው ጃሂል ነው ወይም ደዋቂ ነው ወይም ደግሞ ይሄ ሞኝ ነው ማለት አልችልም። ስለዚህ መረዳት ያለብህ ነገር ቅድም አንተ ብቻ ኖርማ ማለት በጥቅሉ አላህ ብቻ ነው የሚያውቀው ሌላ ሰዎች አያውቅም የሚለው ነው እየተረዳህ ያለው አንተ። እሱም ብቻ ሳይሆን ዑለሞቹም ያውቁታል። ስለዚህ እነዚህ አሻሚ የሆኑ ቁርአን አንቀጾች በሚመጡ ሰዓት ላይ ዑለሞች ምን ትርጉም ሰጥተዋል በሚለው ላይ ወደዛ አይቶች ወይም ደግሞ ተራዩን ተደረዛ ይሄዳሉ ማለት ነው። መሐመድ በዑለሞች ደረጃ ምንም አይነት ስምምነት የለም። በእነዚህ አይነት ቁርአን እንትን ውስጥ ዑለሞች ጋር ከሄድክ ራስህ እንድትታዘብ ያደርጋል። ለምሳሌ
ቁርአን ያላ ቃል ነው የሚለው ራሱ ይህንን ቃሉን ራሱ ያላ ቃል ነው አይደለም በሚለው ላይ አንዳቸውም አይስማሙበትም። አንዳቸውም ማለት ነው። ወደ ስኮላሮችን ሄድናያቸው ቼክ አድርግ። አንደኛው መልእክቱ ነው ፍጡር ያለው ነው ይላል። ማንና የትኛውን ስኩል ኦፍ ቶት ነው የምትቀበለው አንተ? እኔ ቅድም ማግቢያ ላይ አስቀምጬላለሁ። ምን ብለህ እንደዚህ አይነት የሰለፎች ለምሳሌ አቡ ሐኒፋን ትከተላቸዋለህ? አቡ ሐኒፋን ትከተላለህ? አቡ ሐኒፋን ትከተላለህ? ምን ይላሉ እኮ ትከተላለህ? የእሳቸውን አቋም እንደ አጠቃላይ ሰለፎችን እከተላለሁ ካልክ ሰለፎች ራሳቸው እኮ በሁለት ይካፈላሉ ሰለፎቹ። አሁን አባ ሐኒፋ በምን ጉዳይ ነው እነሱን ያመጣቸው? በምን ጉዳይ ምን ይላሉ? ለምሳሌ ስለዚህ የምትቀበልበት አለ ጉዳይ እየመረጥክ ነው የምትቀበላቸው። ራሱ የእምነት አባቶች በዚህ ጉዳይ እቀበላለሁ በዚህ ጉዳይ አልቀበልም ብለህ የምትቀበላቸው ማለት ነው። ሰለፍ ሲባል አንድ እዚህ ጋር አባ ሐኒፋን ወይም ደግሞ ዝቅ እያደረግኩኝ ወይም ደግሞ የሆነ በዝቅተኛ ደረጃ ላይ አስቀምጫቸው አይደለም። ሰለፍ ሲባል ራሱ በሁለት ይካፈላል። ጥሩዎቹ እና መጥፎቹ ተብለው ይሰይማሉ። ስለዚህ አሁን ሰው ሆኖ አራቱንም የስኩል ኦፍ ቶት ትቀበላቸዋለህ? አራቱንም መዛቦች? አዎ ይቀበላሉ። ኦኬ አራቱ ለምሳሌ በቁርአን ላይ ያላ ቃል ነው አይደለም በሚለው ላይ ይስማማሉ አራቱ? ኺላፍ ይተላለፋሉ። አይገናኙም አራቱ። አንድ በል እንግዲህ ሊቅ የተባሉት እነሱ ናቸው። አራቱም ተላልፈዋል። ስለዚህ ሊቅ ያልካቸው እዚህ ላይ ማጨመር ማስተካከል ያለብኝ ነገር ስላለኝ ነው። እዚህ ላይ መልእክተኛው አለይሂ ሰላቱ ሰላም ምን ብለዋል? የእናንተ ዲናችሁ አንድ ነው። መሰረት ላኢላሃ ኢለላህ ላይ ሁላችሁም አንድ ናችሁ። ነገር ግን እናንተ በአባታችሁ ልክ እንደ አባት ልጅ ናችሁ፣ በእናቶቻችሁ ደግሞ ትለያያላችሁ። ምን ማለት ነው? በተውሂዳችሁ ላይ በላኢላሃ ኢለላህ ላይ አንድ ናችሁ። ነገር ግን በፍሩዕ ላይ በአህካም ላይ በህግጋቶች ላይ ትለያያላችሁ። ለምሳሌ ኢማም አቡ ሐኒፋ መሐመድ ስለዚህ አይደለም ማለት ነው። ሊስን የአላህ ሲፋት ላይ መለያየት ህግ ነው ማለት ነው። የአላህ ባህሪ ላይ እየተለያየ የአላህን ባህሪ እንደተራ ህግ ነው የምቆጥረው። የአላህን ባህሪ የአላህ ቃል ቁርአን ቃል የሚለው እኮ ሲፋት ነው ብለህ ነው የምታምነው አይደለ? የአላህ ሲፋ ነው ብለህ ነው የምታምነው አይደለ? ታዲያ እንዴት ነው እሱ ላይ ተለያይተህ ህግ ላይ ልትለያይ ትችላለህ ብለህ ቀለል አድርገህ ትወስደዋለህ? እኔ አሁን ቅድም እያልክ የነበረው አንተ ኖርማል ሙሉ ላይ ያላ ቃል ላይ እያልኩ ነው፣ ቁርአን ላይ እያልኩ ነው። ስለዚህ ዲቴል እዛ ውስጥ አንግባ፣ አዋጣም። ግን ወደ ዋናው ቶፒክ እንመለስና ፈርዘር እየሄድን ነው። አንዱን እየወለደ አካላቱ ላይ ያለን አቋም ግልጽ አላደረግከውም። አካል እንዳለው ተማምነናል። አንተ ትቀበላለህ። አታሪ አቂዳን እንደምትከተል አሻሪዎች ይሄን አይቀበሉም። ሙተዚላዎች ይሄን አይቀበሉም። አንተ አታሪና አቂዳ እንደምትቀበል ሁሉ አካል አለው ብለህ ታምናለህ። የአካሉ ድፍን ነው ወይንስ ክፍተት ነው የሚለው ምንድን ነው እይታ? እሱን ግልጽ አላደረክልንም። እኔ ነገርኩህ እኮ አካል የሚል ነገር ቁርአንም ላይ በብዙ መልኩ በሐዲስም ላይ መጥተዋል። እነዚህ ነገራቶችን ዑለሞች የሄዱበትን አካሄድ ነገር ያለው ከዛ ውጪ ወደ ቀጥታ ማዕናውን ትርጉሙን ይሄ እንደዚህ ሁለት እጅ አለው፣ ከዛ ደግሞ ሁለት አይን አለው፣ ከዛ እግር አለው በሚለው ላይ ዑለሞች ራሱ የሄዱበት አካሄድ ሁለቱም አካሄድ ምርጥ አካሄድ ነው። ምንም የሚጋጭበት አካሄድ አይደለም። የትኛው እናንተ ተቀበለው? እሺ አንተ የትኛው? ሁለቱንም ነው የሚቀበለው። ሁለቱንም ምን የሚለውና ምን የሚለው? ለምሳሌ የመጀመሪያውን ተቀበለው። አንደኞቹ ምን ይላሉ? እኛ አናውቅም ትርጉማቸውን። እነዚህ ነገራቶች ማለት በቁርአን ላይ የመጡትን አንደኞቹ ምን የሚለው ትርጉሙን የሚያውቀው አላህ ነው ብለው ቀጥታ ወደ አላህ ያስደግፋሉ ነገሩን። ሁለተኞቹ ደግሞ ትርጉሙን ይሰጡና በሚያመችም ለምሳሌ እጅ በሚለው ላይ
የአላህ ሱብሓነሁ ወተዓላ ቁድራ ችሎታ በሚለው እከሌ በእኔ ቁጥጥር ስር ነው እንደምትለው ሁሉ ያን ላይ በዛ መልኩ ላይ ዑለሞቹ ትርጉም ሰጥተው ይሄዳሉ። ስለዚህ የሁለቱም ዑለሞች አካሄድ ምርጥና ደግሞ ያኔ አህለ ሱና ወልጀማ የሚሄዱበትም አካሄድ ነው ማለት። ስለዚህ ይሄ ነው የዑለሞችና አህለ ሱናዎች ወልጀማዎች ወይ ደግሞ የሙስሊሞች አቂዳቸው ማለት ነው። ኦኬ። ስለዚህ አንድ አቋም አልያዝክም ማለት ነው። ሁለቱም ላይ ገና ነው ያለው። ገባህ? ልድገምልህ ካልገባ ልድገምልህ። ገባኝ። ካልገባ ልድገምልህ። ስለዚህ አንድ አቋም አይደለም ስትለኝ ቆይ አንዴ የአሻሪዎችንም እቀበላለሁ አታሪዎችንም እቀበላለሁ እያልከኝ ነው። አታሪዎች ደግሞ እነማን ናቸው? አንተ ማለት ነው። እጅ አላቸው የሚሉ አዎ እጅ አለው። እንዴት እንደሆነ አናውቅም፣ ግን እጅ አለው ማለት የማንም አይመስል የማንም እጅ የማይመስል አለ። እዚህ ላይ ያልኩ ነገር ደግመህ ብትናገር ጥሩ ነው። ካልሆነ እኔ ደግምልሃለሁ። አንደኛዎቹ ቁድራው ነው ይላሉ፣ አንደኛዎቹ ደግሞ ሁለት እጅ ያለው የሚለውን ያጸድቃሉ ብለህ አላልከንም? አይ አላልኩም እንደዚህ። እሺ ምንድን ነው ያልከው? አንደኞቹ ቀጥታ ለምሳሌ የድ የሚለው ቁርአን አንቀጽ ከመጣ ትርጉሙን እኛ አናቅም፣ ከአላህ ዘንድ የመጣ ነው እናምንበታለን። ነገር ግን ውስጡን ማለት የተፈለገበት ምን እንደሆነ አላህ ብቻ ይወቅ ብለው ያልፋሉ። አንድ የዑለሞች አካሄድ የሰለፎች። ሁለተኞቹ ደግሞ ትርጉሙን ይሰጡና ትርጉሙን ግን ለአላህ በሚያመች መልኩ አረጋግጠው ይሄዳሉ። ለምሳሌ ሁለት እጅ የሚል ቁርአን አንቀጽ አለ። በል የላሁ መብሱጠታን ይምኪን የሚለው ማለት ነው። ስለዚህ የአካላትን ክፍለ አካላትን ግን አንተ አትቀበልም ማለት ነው። እንደዛ ከሆነ መሐመድ ይሰማል? አቤት። ይኸው የኔ ሳይሆን አንተ ሳይሆን ማትቀበለው ሰለፎችን ንግግር እየነገርኩልህ አንተ ለምን አትቀበልም? እኮ የራሴ አቋም እኮ አይደለም እዚህ እየነገርኩህ። ችግር የለውም። እሺ ስለዚህ እንዴት ብዬ ልግለጽልህ? የሚያጸድቁ ስላሉ ነው። እጅ የሚያጸድቁ እንዳሉ ታውቃለህ። አዎ እጅ አለው፣ አይን አለው፣ እግር አለው፣ ባት አለው፣ ማንም አይመስል የሚለው አሉ አይደለ? አላሁ አለም ይኖራሉ። ባለመረዳት የተነሳ ብቻ ይኖራሉ። ቴንኪው በቃ አሁን ተግባባል። ስለዚህ እኔ እኛ ውስጥ ፈርጀህ ነው እስካሁን እያወራ ያለሁት፣ ግልጽ ስላደረክልኝ ነው በደንብ። ስለዚህ እኛ እንደሚያጸድቁት ውስጥ አይደለህም ማለት ነው አንተ፣ ወይንም ይሄ እስልምና አስተምሮ አይደለም ብለህ ነው እንትን የምትለው ማለት ነው። ኦኬ ክርስቲያን ወጥቶ ነው አሁን የተግባባ መሰለኝ፣ ያገኘው መሰለኝ ፖይንትህን፣ ያንተንም እይታ መሰለኝ። እንደዛ ነው። ያ ተገናኝተናል፣ ተግባብተናል። ግልጽ አላደረከውም። ለዛ እኮ ነው ቅድም ዳር አልክብኝ። ምክንያቱም በቀላሉ መግባባት እንችል ነበረ። ዳር አይደለም። እኔ ከመጀመሪያውም ላይ ከቁርአን መንቀጽ ጀምሮ እኔ ከስር ለማስረዳት ሞክሬ ነበር። ያ ነው የሰለፎች አቋም፣ የኔ አቋም ሳይሆን የነሱ አካሄዳቸው። ሁለቱም አካሄድ ምርጥ ነው፣ ያንን ነው። ከዛ ውጪ አሁን አንተ በምትለው መልኩ ሀታ አሁን ራሱ ስለ አላህ Subhanahu Wa Ta'ala ድፍን ነው በሚለው ራሱ ዑለሞቹ ቀጥታ ብዙ ቁርአን አንቀጾች አሁን ታውቃለህ ይቀመጣሉ። ከዛ ደግሞ የተፈለገበት ምንድነው ብለው ዑለሞቹ ራሱን የቻለ ትርጉም ይሰጣሉ። ቀጥታ ቁርአኑ ስለመጣ ወይም ደግሞ ቁርአን ነው የአላህ ቃል ነው ተብሎ ቀጥታ መሆኑን ቃሉ የአላህ ቃል መሆኑን ይታመንና ከዛ ትርጉሙን ደግሞ ወደ ዑለሞቹ ያስጠጉና በዛ መልኩ ነው የሚሄደው። ሷድ በሚለውም ላይ አላህ ላይ የሚጠጣ አይደለም የጠብቃቃ ነው በሚለው ላይ የኛ ጥያቄው ምንድነው የሚመጣው አካላቶችን ካጸደቅክ ግን ይሄ ጥያቄዎች ይነሳሉ። አካላቶቹ የምታጸድቅ ከሆነ ይመጣሉ። ለዛ ነው ምክንያቱም አለው ብለህ ካመንክ አትሊስት ከሁለት አንዱ ሊሆን ይችላል ማለት ነው። ወይ ድፍን ነው የሚሆነው ወይንም ደግሞ ክፍተት ይኖረዋል ያ አካል ማለት ነው። አለው ብለው ለሚያጸድቁት ነው ጥያቄያችን። ሜቢ አግኝተኛል አሁን ያ ሜቢ አብደላ አይ ቲንክ አብደላ አለ ዘድ የሚባለው አለ። እሱ ዘድን የቱ ጋር ነው ያለው? ይዘድን አለ የት አለ? አይታየኝም ለኔ። አለው ሰላም ብያለሁ።
ኦኬ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ይዞ ኦኬ። አንተ አካላት ታጸድቃለህ አለ አካላቶች ማንንም አይመስሉ አሉት ብለህ እንዴት ነው ታጸድቃለህ? አይ የኔ አቋም ከሙሐሜ ጋር አንድ ነን። ኦኬ ስለዛ ከሱ የበለጠ ምንም መጨመር ነገር የለም። እንደሱ ነው። እኔ እሱ ባብራራው መንገድ ነው ማለት ነው። ኦኬ ያ ይተረጎማል። አክቹአሊ እናንተን ትርጓሜን የምቀበለዋለሁ። እኛ ጋርም እንደዛው አይነት ተመሳሳይ ነገር ስላለ በግብር አካላት ብለን እኛ እንተረጉማለን። እናንተ ለምሳሌ እጅ ሲባል ቁድራውን ወይንም እንደዚህ ፈጣሪነቱን፣ ፊት ሲባል ዳኛነቱን ምናምን በሚል ይተረጉሙታል እናንተ ሊቃውንቶች። እኛም እንደዛ የሚተረጎሙ ነገሮች አሉ እኛ ጋር ሊተራሊስቲክ ስላልሆን እኛም ማለት ነው። ግን ሁለት አይነት ትርጉም አለ እናንተ ጋር እንደሰጠው ቅድም እንትና እኛ በሊቃውንቱ ላይ ለምሳሌ እዚሁ ግልጽ ላድርግላችሁ አካላቶችን ሜንሽን አድርገው ዝሩ ብትን አይደለም ለማለት አካላቶችን ይጠቅሳሉ። እኛ ጋር ሊቃውንቱና የቴዎሎጂያኖቹ ሁለት አይነት ልዩነት አላቸው። ሊቃውንቶቹ አካላቱን ይጠቅሳሉ። አካላቱን ሲጠቅሱ ግን የክፍል አካላት እንደዚህ ክፍልፍል አለው ለማለት ሳይሆን ብትን አይደለም እንደዚህ የተበታተነን አካል እዛ የተበታተነ አይደለም ለማለት አካላቶችን ይጠቅሳሉ። ግን ዋብያዎቹ እንደሚጠቅሱት እንደዚህ የክፍል አካላቶች ደግሞ አሉት ብለው አያጸድቁም ማለት ነው። ሊቃውንቶቹም እንደዚህ ፊት፣ ጀርባ፣ ጆሮ፣ አይን፣ እጅ ምናምን የሚባል ዋብያዎቹ እንደሚያጸድቁት አለው ብለው አያጸድቁም። ነገር ግን እነኛም ሜንሽን ያደርጋሉ። ምን ለማለት የሆነ የተበታተነ ነው ፈጣሪ ብላችሁ እንዳትረዱ ደግሞ ነው እንደዛ አይደለም ብለው ደግሞ እንትን ይሉታል ማለት ነው። ብትን አይደለም ወይንም ደግሞ ዝሮ አይደለም ለማለት ያንን ሜንሽን ያደርጋሉ። ይሄንን የሚጠቀሙት ሊቃውንቶቹ ናቸው። ሊቃውንቶቹ ይሄንን ይጠቀማሉ። ክርስቲያን አገባም እንደ ምንድን ነው እሱ ዳርዳር የምትለው? እሺ አብደላ ሶሪ አብደላ ይሰማ ባለና መጣ አብደላ ይሰማ አካላቶችን ለሚያጸድቁ እንትን የሚሉ አሁን ምንድነው እሱ ሌላኛው ትንሽ ከበድ የሚያደርገው እነኚህ አካላቶች የሚታዩ ከሆኑ ቂያማ ላይ ደግሞ ገሃነምን በእግሩ ይረግጧት ገሃነምን ይሞላታል ብለው ስለሚያምኑ፣ ስለዚህ ቦታን መሸፈን የሚችል ነው፣ ቦታን መሙላት የሚችል ነው። ቦታን የሚሞላ ነገር ደግሞ በባህሪው ምንድነው እሱ መጠን አለው ማለት ነው። ግዑዝ የግዑዝ አካል ውጤት ነው። የሚታይ ከሆነ ቦታ የሚይዝ ከሆነ ሎክ የሚታይ ከሆነ ቦታ የሚይዝ ከሆነ እሱ ነገር ወይን ሶፍት ነው ወይን ጠንካራ ነው። ውስጡ ክፍት ነው ወይንም ደግሞ ድፍን ነው። ቦታን ኦኮፓይ ስለሚያደርግ ስፔስ ላይ ቦታን መሙላት የሚችል ስለሆነ ያ ነገር የፍጡር ባህሪያት ናቸው ማለት ነው። ቦታ ነሰሰርሊ የትም ሲኖር ከዛ በኋላ ቦታ ያስፈልገዋል። ያለ ቦታ መኖር አይችልም ማለት ነው። ምክንያቱም ገሃነምን በእግሩ ይሞላታል ከተባለ ያ ነገር የሚታይ ከሆነ መሙላት የሚችል ከሆነ ያለ ቦታ መኖር የማይችል ከሆነ እሱ ፈጣሪ ሊሆን አይችልም፣ ፍጡር ነው። ምክንያቱም ቦታ በራሱ ፍጡር ነውና። ኢብኑ እንኳን ደህና መጣ። ሀይ እፎይ፣ እንዴት ነህ? ሙስሊም ወንድሞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቻችን ሰላም ብያለሁኝ። መልካም ሜቢ ሰምተዋል። ከተፈቀደልኝ እፎይ ጥያቄ ነበር። ቀጥልሽ። ኦኬ፣ አንድ ሰው አመሰግናለሁ እድሉን ስለተሰጠኝ። አንድ ሰው ክርስቲያን ለመሆን መስፈርቱ ምንድን ነው? ክርስቲያን ለመሆን አትሊስት መማር አለበት። ዶግማቲክ የሆኑ ትምህርቶች አሉን። አይ ቲንክ እናንተ አርካኖል እስላም የምትሏቸው 5 እንትን አሏቸው። እኛም ደግሞ 5 መሰረቶች አሉን። እኛም መማር አለበት። እነኛን አምኖ ተጨረሰ በኋላ ክርስቲያን መሆን እፈልጋለሁ ካለ እነዚህ ምንድን ናቸው? እነዚያ ምንድን ናቸው? ኦኬ፣ አንደኛ በአብ በወልድ መንፈስ ቅዱስ ማመን በመጀመሪያ፣ ከዛ በሚስጥረ ስላሴ ላይ ካመነ በኋላ ከዛ በኋላ
ምስጢረ ስጋዌን ያምናል፣ ትንሣኤ ሙታንን ያምናል፣ ጥምቀትን ያምናል። ከዛ ምንድነው የቀረን? ጥምቀት፣ ቁርባን፣ ትንሣኤ ሙታን፣ መጠምቀት፣ ምስጢረ ቁርባን፣ አምስቱን። ኦኬ አሁን እነዚህ ማለት በደረጃ ነው ወይስ ዝም ብሎ ማለት እንዴት ነው? አሁን ለምሳሌ በእኛ በሙስሊሞች በኩል ያኔ አርካኑል ኢስላም ሲባል አምስቱ መስፈርቶች በሪዋያ መልኩ ሰነዱን በያዘ መልኩ ቀጥታ በሐዲስ መልኩ መጥተዋል። ያን ነገር አሁን እነዚህ ኦርደሮች በመጽሐፍ ቅዱስም ይሁን በሌሎች መጽሐፎቻችሁ በምታምኑባቸው ኦርደር ተደርገው ተቀምጠዋል። አሁን እነዛ ነገር ልክ በሐዲሱ መሰረት እንደተቀመጠው የእናንተ ያ ነገር ኦርደር ተደርገው ተቀምጠዋል ወይስ እንዴት ነው? ያ ኦርደር ስትል ፖይንቱን ብዙም ባላገኘውም የመበላለት ደረጃ ይሁን ምን ኦርደር ስትል ምን እያልክ እንደሆነ ባይገባኝም በእርግጥ በመጽሐፍ ጊዜ ያኔ እነዚህን ነገራቶች መስፈርቶች የምትማራቸው አሉ ባህል እነዛን ስትማራቸው ጊዜ ያን ነገር የተቀመጡበት ከላይ አሁን ለምሳሌ በኢየሱስ አስተምህሮ ነገር በእነኚህ እንድናምን አዘናለሁ። ያው ለምሳሌ በቀደም ብያለሁ፣ በአብ በወልድ መንፈስ ቅዱስ ማመን አለብን። የመጀመሪያ ትማራለህ ይህንን። ስለዚህ ይህንን ዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስከ 3 አካባቢ ከ1 እስከ 2 ወይም እስከ 3፣ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ይህንን ዲቴል ትማረዋለህ። ማብራሪያዎች አሉት። አንድ በጥምቀት ማመን አለብህ ወይ? አዎ። ዮሐንስ ወንጌል ምዕራፍ 3 ቁጥር ከ3 እስከ 6፣ ሮሜ ምዕራፍ 6 ከቁጥር 1 እስከ 6፣ ሐዋርያት ሥራ ምዕራፍ 2 ቁጥር 37 እስከ 40፣ ማርቆስ ወንጌል ምዕራፍ 16 ላይ ተጠቅሷል። ጥምቀት፣ ትንሣኤ ሙታን እና ትንሣኤ ሙታን ደግሞ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 እስከ 47 48 አካባቢ ዲቴል ተብራርቷል፣ ተጠቅሷል። እያንዳንዱ እንዴት ሞተን እንደምንነሳ ማለት ነው። እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 አንድ ክርስቲያን ያልሆነ አካል ወደ ክርስትና ሲገባ ጊዜ አሁን ለምሳሌ በአብ ወልድ በመንፈስ ያኔ እሺ ያ ትንሣኤ ሙታን ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ስለዚህ ሞተን እንደምንነሳ ተዘርዝሯል። ተጨማሪ ጥቅሶችም ይኖራሉ ማለት ነው። ቁርባን ይቀራል። ቁርባን ደግሞ ማቴዎስ ወንጌል ምዕራፍ 26 ቁጥር ከ26 እስከ 29 እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 6 ከቁጥር 48 እስከ 58 ተዘርዝሯል ማለት ነው። ሌላ የቀረኝ ምን ላይ ነው አለ? ክርስቲያን ካለ ጨምርበት። አሁን በወልድ በመንፈስ በአብ በወልድ በመንፈስ ለምሳሌ አንድ ሙስሊም ያልሆነ ክርስቲያን ያልሆነ አካል ወደ ክርስትና ለመግባት ሲፈልግ ወልድ አብ ወልድ መንፈስ እነዚህን ተቀብሎ ነው መግባት አለበት የሚለውን እንትኑና አውጥተህ ልታሳይ ትችላለህ። የኢየሱስ አስተምሮ ማለት ነው። ኦኬ በአብ በወልድ ማመን አለባቸው የሚል ማሳየት ትችላለህ ወይ? በሚገባ አለ። ምክንያቱም ሙሉ መጽሐፍ ቅዱሳችን ይህንን ስለሚናገር ማለት ነው። በእኔ እመኑ በአባቴ እመኑ ደጋግሞ ክርስቶስ ስለነገረን ማለት ነው። ስለዚህ በልጁ እናምናለን፣ በአባቱ እናምናለን። ታላቁም ትእዛዝ ደግሞ ምንድነው? እሱ በአብ በወልድ መንፈስ ቅዱስ ስም ሰዎች እየተጠመቁ ደቀ መዝሙር እንዲሆኑ የታዘዝ ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 የሚናገረው ይህንን ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ታወጣልኛለህ? ይቅርታ ፎይ እስኪ አሁን ቀጥል ፎይ። እኔ ይሁን የኔ መስሎኝ ነበር። የለውም ነበር
ተቋርጦ ነበር መሰለኝ። ኦኬ ምን ብዬ ነው ያቋረጥኩት? መጽሐፍ ቅዱስ ካሜራ የሚከፍትልኝ አይመስለኝም። ኔትወርክ በጣም እያዛገኝ ነው። መክፈት እችላለሁ ግን ካሜራ እንትን ኔትወርክ ካላዛገኝ ልሞክርሽ። ኦኬ እሺ እንዴት ፈተልኝ? ምን ልክፈት ቦስ? ኦኬ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ማቴዎስ 28:19 እሺ 28:19 ኦኬ ታላቁ ትእዛዛችንም እንጠመቀው በእንደዚህ አምነን ነው። ቅድምም ብያለሁ። ከአምስቱ ዶግማችን ውስጥ አንዱ ምንድነው? በአብ በወልድ በመንፈስ ቅዱስ ማመን በመንፈስ አይሚን መጠመቅ ብያለሁ። ኦኬ ክርስቶስ የሰጠን ትእዛዝ አንደኛው ምንድነው? እሱ እንግዲህ ሂዱ ወደ ዓለም ወደ ዓለም እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዝሙርቴ ሁሉ አይሚን እያጠመቃችኋቸው ያዘዛቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዝሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝና። ስለዚህ እናንተ ሻሃዳ ስትይዙ በመሐመድና ባላህ ተዛ መሐመድን ደግሞ ነቢይ አድርጋችሁ የምትይዙት። እኛ ደግሞ በማን ነው አምነን የምንጠመቀው? በአብ በወልድ በመንፈስ ቅዱስ ስም። ስለዚህ መጠመቅ አለብን በአብ በወልድ በመንፈስ ቅዱስ ስም። ይሄ ሁለቱ ዶግማችን ይሆናሉ ማለት ነው። በአብ በወልድ በመንፈስ ቅዱስ ስም ማመን፣ መጠመቅ። ጥምቀቱን ደጋግሞ ደግሞ አዟል በሚገባ። በተመሳሳይ ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ አይ ቲንክ 2 ላይ ክፈተው፣ ቀደም የጠቀስኳቸውን ጥቅሶች ማለት ነው። ዶግማችን መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ስለጠየቀኝ ነው። ባይዘ እናንተ አርካን ኦፍ እስላሞች አርካን ኦፍ እስላም የሚባለው አምስቱ ራሱ አብዛኞቹ ቁርአን ውስጥ ኤክስፕሊሲትሊ ተጠቅሰዋል ወይ? ዳውት አለኝ። ሻዳው ራሱ ቁርአን ላይ ቃል በቃል የለም። ኤንስ 11 ደቂቃ አለ 14 አንድ አለ ነው። አዎ አለ ቁርአን ላይ ለምሳሌ አሁን ቁርአን በምን ይፈሰራል? ቁርአን ይፈሰራል። ቁርአን በሐዲስ ይፈሰራል። ቁርአን ደግሞ በሰሐባዎች አቅዋል ይፈሰራል ማለት ነው። ስለዚህ ቁርአን ማለት መመሪያችን ቁርአን ሐዲስ ነው። መመሪያችን ቁርአን እና ሐዲስ ነው። አሁን ለምሳሌ ቁርአን ውስጥ እሺ ሆል ልናርጋውና አንዴ እንትን ያልካውን እንትን በልና ቁርአኑ ላይ ካለም ችግር የለውም፣ ግን የለም ያው በሐዲስ ይፈሰራል ስላልክ ሐዲስ ላይ እንዳላቃለሁ። ሐዲስ ላይ ግን ኤክስፕሊሲቲ ላይ አይደለም። እሱም የግድ በኢሳም መያዝ አለብህ። ኢሳንም የሚያስቀምጥ ስላለ ማለት ነው። ኤነስ ግን ከፋርገው እሺ ሪፍሌክሽን የፒክቸሩ ስለሚገባ እንደዚህ ለብቻለ ቁርአን ላይ አለ ብዙ ቦታ ጀሚል የለም። በፈለከው ወራር እንድላለሁ ቁርአን ላይ የለም ብዬ አይሰማም። የእናንተውን ጨረሱና አይፎ የእናንተውን ጨረሱና ከዛ ወደዚህ ነው ያ ትከፍታለህ። ጀሚል ካለም በቃ ተው አልኩ፣ በኋላ ታውጣላችሁ። እሺ ጀሚል ይጨረስና ከዛ በኋላ ይንቀጥ። እሺ ልባችሁ አይደንግጥ፣ በእግዚአብሔርም እመኑ በእኔም እመኑ ብሎ ትእዛዝ ይሰጣቸዋል። ከዛ ወዲያ ራሱን ማን እንደሆነ ይነግራቸዋል። እውነት ህይወት መንገድ እንደሆነ ራሱ ይነግራቸዋል። ወደ አብም እንደሚሄድ ይነግራቸዋል። ቁጥር 6 ላይ ከዛ አብ በሱ እንዳለ እሱም በአብ እንዳለ ይነግራቸዋል። ስለዚህ ማመን እንዳለብን ነገረን፣ በእርሱም ማመን እንዳለብን ነገረን። እዛ ጋር ደግሞ በማን አምነን እንድንጠመቅ አዘዘን? በአብ በወልድ በመንፈስ ቅዱስ ስም። ስለዚህ መጠመቅ እንዳለብን መጽሐፍ ቅዱስ ያዘናል ወይ? በሚገባ በአብ በወልድ በመንፈስ ቅዱስ ማመን አለብን። አዎ በደንብ አዘዘን ማለት ነው። ስለዚህ አባት እንዳለው በአባቱ ምንድነው አዘዘን ማለት ነው። በተመሳሳይ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 3 ጀምራ አንዴ ክፈተው። ጥምቀትን እናጥራውና
ምንድን ነው እሱ ስዕል ማዕት መጽሐፍ ቅዱስ ውስጥ ያለው ማስታወቂያ ለምን ያለው ከፈትክ? ማስታወቂያ የሌለው የለህ ምን? ኦኬ ጌታችን ኢየሱስም መልሶ እውነት እውነት እላችኋለሁ ዳግመኛ ያልተወለደ ሰው እግዚአብሔር መንግስት ለማየት አይችልም። ኒቆዲሞስም ከመሸመገለ በኋላ ሰው ዳግመኛ ሊወለድ ይችላል? ዳግም የሚወለድ ወደ እናቱ ማህፀን ተመልሶ መግባት ይችላል አለው። ከፍ አድርገው። ጌታችንም ኢየሱስ መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ ትእዛዝ ነው ወይ መጠመቅ? በሚገባ ትእዛዝ ነው። ስለዚህ ተጠመቁ ተብለን ታዘናል። ሁለቱ በእነኚህ ያለቁ ማለት ነው። ሶስተኛው ምንድነው? እሱ ትንሣኤ ሙታን ነው። ሰው ካመነ ምንድነው? እሱ አምኖ ምን ሆናለ? ካመነ ሞቶ እንደሚነሳ ደግሞ ያምናል ማለት ነው። እሱን ደግሞ በማን አምነን የምንነሳው? በክርስቶስ። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 አንዴ ክፈተው። ዋይፋዩን ብታጠፋው እኮ ስዕል አይመጣብህ፣ አንተም ቪዲዮ አይመጣብህ። እሺ ጌታችን ኢየሱስም አላት ትንሣኤና ሕይወት እኔ ነኝ። ፍጡር ባይዘ እንደዚህ ማንም አይልም። ትንሣኤና ሕይወት ለፍጡራን ትንሣኤ መሆን የሚችል ሕይወት መሆን የሚችል አንድ ፈጣሪ ብቻ ነው። ምን አላት? ትንሣኤና ሕይወት እኔ ነኝ አላት። ኦኬ የሚያምንብኝ ቢሞትን እንኳን ይነሳል አላት። ምን? የሚያምንብኝ ቢሞት እንኳን ይነሳል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። ከፈረው እርሷም አዎ ጌታዬ፣ አንተ ወደ ዓለም የሚመጣው የእግዚአብሔር ልጅ ክርስቶስ እንደሆንክ እኔ አምናለሁ አለችው። ስለዚህ በአብ ልጅ በወልድ ማመን የዘላለም ሕይወትን ያስገኛል። ከሞት እንነሳለን፣ በሱ እናምናለን፣ እንነሳለን። ምን ብሏል? ቁጥር 25 ላይ ካየው 6 ላይ የሚያምንብኝ ሁሉ የዘላለም እንደሚነሳ ነገረን። ይሄ እንድናምን ታዘናል ማለት ነው። ስለዚህ አዎ ሞተን አንቀርም፣ እንነሳለን ብለን ትንሣኤ ሙታንን ተስፋ እናደርጋለን ማለት ነው። አራተኛው ምንድነው? እሱ ቁርባን ነው። እሱም ደግሞ ዮሐንስ ወንጌል ምዕራፍ ማቴዎስ ወንጌል ምዕራፍ 26 ቁጥር 29 አንዴ ክፈተው። 26 መልክ 26 ጀምረ ክፈተው። እሺ ሲበሉም ኢየሱስ ህብስትን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ አለ። ህብስቱን ባረከ፣ ሰጣቸው፣ እንኩ ይሄ ስለ እናንተ የሚቆረስ ሥጋዬ ነው። ህብስቱንም አንስቶ ባረከና ጽዋውን ሰጣቸው፣ ጠጡ አላቸው። ከዛስ በጣም ነው ድመት ገላሃል እንደ እጅ ቫብሬት ይሆናል። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ስለዚህ የአዲስ ኪዳን ደሙ እንደሚፈስ ክርስቶስ ስለኛ እንደሚሰቀል እንደሚሞት ጸሎተ ሐሙስ ስለታ ይሄንን አሳያቸው። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር እንደዚህ ብሎ ይቀጥላል። ኤኔስ ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ አንዴ ክፈተው። ይሄንን ለደቀ መዛሙርቱ ሰጣቸው። ስለዚህ ይሄ ስለ እናንተ የሚሆን አዲስ ኪዳን ህግ ነው ብሎ ሰጣቸው፣ ነገራቸው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 40 ጀምሮ ሙሉውን አንብቡት፣ እስከ 60 ምናምን ድረስ አንብቡት። የተወሰነውን እኛ እንትን ብላችሁ ኦኬ። በኢየሱስም እጅ በጣም ነው የሚንቀጠቀጠው። የአባቱ ፍቃድ የሚያደርግ የዘላለም ህይወትን እንደሚያገኝ እሱም ከሞት እንደሚያስነሳቸው ክርስቶስ ነገረን። ከዛ ወዲያ ከፍ አድርገው ቁጥር 48 ላይ አድርገው ቁጥር 48 ሙሉውን እናንተ አንብቡት በደንብ ስለሚናገር። ኦኬ የህይወት እንጀራ እኔ ነኝ አለ። ክርስቶስ የህይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ከእርሱ የበላ ሁሉ እንዳይሞት ከሰማይ የወረደው እንጀራ እኔ ነኝ። ይህ ነው አላቸው። ከፍ አድርገው ስለ ስጋ ደግሞ የሚናገረው ቅድም የሰጣቸውን ህግ ማለት ነው። ቅድም እዛ ጋ ለደቀ መዛሙርቱ ህብስቱን አንስቶ ቆርሶ ሰጣቸው፣ ጽዋውን አንስቶ ሰጣቸውና እንዲያምኑበት ነገራቸው። ከዛ ደግሞ የኛውን
ከሰማይ የወረደ የህይወት እንጀራ እኔ ማንኛ አላችሁ? ከሰማይ የወረድኩ የህይወት እንጀራ እኔ ነኝ አላቸው። ቅድም ባሳየኋችሁ ደግሞ እኔ ህይወት ነኝ፣ የሚያምንብኝ ቢሞት እንኳን ህያው ይሆናል። ቁጥር 6:40 ላይ ደግሞ እዚሁ ላይ ብትሞቱ እንኳን አስነሳችኋለሁ አለ። ስለዚህ ብንሞት እንነሳለን። እሱ ስለኛ ከሰማይ የወረደ የአብ ልጅ ነው ብለን ማመን አለብን ማለት ነው። በእሱ ስም መጠመቅ አለብን ማለት ነው። ከዛ ደግሞ ስጋ ወደሙን መቀበል አለብን። ስለዚህ ስለ ዓለም ህይወት የምሰጠው ይህ እንጀራ ስጋዬ ነው አላቸው። ስለዚህ እዛ ጋር ህብስቱን ቆርሶ ይህ ስጋዬ ነው ይህ ደሜ ነው እንዳለው ያንን ማመንና መቀበል ሌላኛው ዶግማችን ይሆናል ማለት ነው። ሙሉ ክፍሉን አንብቡት፣ ረጅም ታይም ስለሚወስድ ማለት ነው። ስለዚህ ዶግማችን እነኚህ ላይ የተመሰረቱ ናቸው። እሺ ፎይ አብ መንፈስ ቅዱስ ሶስቱ የተለያዩ አካል ናቸው ወይስ በአንድ እንትን መለኮት ነው ያላቸው? አንድ መለኮት ሶስት አካል ብለን ነው የምናምነው። አንድ መለኮት አብ ማለት ኢየሱስ ነው ማለት ነው? አይደለም፣ አባቱ ያ። ስለዚህ አብና ኢየሱስ የተለያዩ ናቸው ማለት ነው። በአካል ስትል ያ አምላካችን ሕያው ነው ብለን እናምናለን። ቃል አለው ብለን እናምናለን። ሰው አምላካችን ሕያው ነው፣ ቃል አለው ብለን እናምናለን። ሕያው ነው ስንል እንደ ግዑዝ ድንጋይ ህይወት የሌለው ሙት የሆነ ወይንም ደግሞ የሞተ አንድ ሰው ከሞተ ህይወት የለውም። ወይንም ደግሞ አንድ ድንጋይ ህይወት የለውም። እንደዛ አይደለም። አምላካችን ሕያው ነው፣ ሕያው ነው። ያ ሕያውነቱ ምን ብለን እንጠራለን? ሕያው ነው ስለ እንደኛ ደግሞ እንዳታመሳስለው፣ እንደኛ ነፍስ የተሰጠው ምናምን ነገር አድርገን እንዳትወስደው። ግን ያ ሕያውነቱን መንፈስ ቅዱስ ብለን እንጠራለን። ሕያውነቱን ግን ይቅርታ፣ ሕያውነቱን ግን ማለት አሁን ሰው ልጆችን በሚያጋጥማቸው በጉለት ተቀላቅሎበታል ማለት ነው። ማለት ሞት ምናምን የመሰለን ማለት ነው። ለምሳሌ መራብ መጠማት የመሰለን ነገር ማለት ነው እግዚአብሔር። ስለዚህ ይሄ እንዴት ነው ከሕያው ማለት ሕያው ነው ብለሃል? አይ በባህሪው ይራባል ይጠማል ብለን አናምነው። ይራባል አናምነው። ይራባል አይራብም፣ አይጠማም፣ አይሞትም፣ አይደክምም፣ አይተኛም፣ አይነሳም፣ አይቆምም፣ አይሄድም። እንደዚህ አይነት ነገሮች በፍጹም አይነገሩም። መሄድ፣ መምጣት፣ መቆም፣ መነሳት፣ መቀመጥ ወዘተ የሚባሉ ነገር ለፈጣሪ በባህሪው ይነገራሉ ብለን አናምነው። ማለት አምላክ አይራብም ነው? አይራብም፣ አይጠማም፣ የለም። መራብና መጠማት ራሱ ለፈጣሪ አይነገርም። ምክንያቱም ምግብ ራሱ የተፈጠረው ለፍጡራን ከጊዜ በኋላ ነው እንጂ በባህሪ ለፈጣሪ እሱን የሚያቆመው የሚያቋቁመው የለም። በራሱ ሲምፕል የቆመ ነው እንጂ የእሱን የሚያቋቁመውም የለም። ለእሱም ደግሞ እንዲኖር የሚያስፈልገው ተጨማሪ ነገር የለው። በራሱ ሙሉና የተበቃቃ ስለሆነ ማለት ነው። ኦኬ ማለት መራብ መጠማት ማይዘው ከሆነ ይበላ ይጠጣ እንደነበር ማለት አስተምሯችሁ ይገልጻል። ስለዚህ ከዚህ አንጻር እሺ፣ መልካም። ስለዚህ ጥያቄ አንተ ምን ላይ ነው ማለት ነው? ሚስጥረ ስጋዌ ላይ ይሆናል ማለት ነው። ክርስቶስ በስጋ መገለጡ ላይ ይሆናል። ጥያቄ ክርስቶስ ላይ ነው ማለት ነው። ኖ አሁን እኮ ማለት በስጋ ማለት በመለኮት አንድ ናቸው፣ በስጋ በመንፈስ የተለያዩ ናቸው ብለሃል። ያ በስጋ ብዬ ስለምንድን ነው እሱ ሎከኛ ዲቴልስ አልሄድልህ እንትን ስላልከኝ ነው። ሎከ ቀደም ብያለሁ። አብን መንፈስ ቅዱስን ነገርኩህና ወልድን አልነገርኩህም። ወልድ ማለት ደግሞ ቃል ማለት ነው። አምላካችን ቃል አለው ብለን እናምናለን። ቃል ስንል እንደኔና እንዳንተ ድምፅ አይደለም፣ ድምፀት አይደለም። ነገር ግን ቃል አለው፣ አካላዊ ነው ቃሉ ብለን እናምናለን። አካላዊ ነው ስንል እንደኔና እንዳንተ ዝሩ ያልሆነ ድምፀት ያልሆነ ግን አካላዊ የሆነ ቃል አለው። ያ ቃሉን ሎክ የአምላካችን ያ ቃሉ በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ። አንተ ቁርአን ያላ ቃል ነው እንደምትለው ማለት ነው። እኛ ግን ምን ብለን እናምናለን? ቃል ምን ሆነ? በስጋ ተገለጠ። ይሄንን ቃል ምን ብለን እንጠራዋለን? በስጋ ሲገለጥ ስግው ቃል ወይንም ደግሞ ክርስቶስ ብለን እንጠራዋለን። ስለዚህ ክርስቶስን ያ የምታየው ክርስቶስ የምታየው ያ
አምላክ በስጋ የተገለጠ ነው። ስለዚህ ሰው ተብሎ የሚጠራል ማለት ነው። ክርስቶስ ማን ይባላል? የሰው ልጅ ይባላል። ምክንያቱም የኔንና አንተን እንደኔና እንዳንተ ሰው የሚያስብል እጅ ዟል፣ አይን ዟል፣ ጆሮ ዟል። ስለዚህ ያ ግን ሰው ብቻ አይደለም። ክርስቶስ ሰው ብቻ አይደለም። በእርሱ ምንድነው የመለኮት ሙላት የተዋሃደው ነው። እሱ በሰውነት ውስጥ ምን የመለኮት ሙላት የተዋሃደ ስለሆነ ሰው ብቻ ተብሎ አይጠራም። ለምሳሌ አንድ መጽሐፍ ይሄ መጽሐፍ ብቻ ተብሎ ይባል ይችላል። ይሄ መጽሐፍ ተራ ፍጡር ሊሆን ይችላል። ቁርአኑን ግን ሳመጣልህ ተራ ፍጡር አትለውም ማለት ያላ ቃል ነው የምትለው። አይዋ ፍጡር ነው ብለህስ ያንን የአላህን ቃል ነው ያልከው ትቀበላለህ? አይልማ፣ አስተምሯችን አይልማ። ያ ልክ እንደዛው ምክንያቱም ያላህን ቃል ዟል፣ ያላህ ቃል ደግሞ ፍጡር አይደለም ብለህ እንደምታምነው ምን አትሊስት ወረቀቱ ቀለሙ ምኑ ፍጡር እንደሆነ እያየኸው ግን ፍጡር ነው ብለህ አትወስደውማ ያላህን ቃል ስለያዘ። ያላህ ቃል ደግሞ ፍጡር ስላልሆነ እኛ ደግሞ ምን እናምናለን? ሎክ ቃል ሁሉን የፈጠረ ነው ብለን እናምናለን። የአብ የባህሪ ቃሉ አካላዊ ነው፣ ፍጡር አይደለም፣ ሁሉን የፈጠረ ነው። ያ ቃል ሁሉን ከፈጠረ በኋላ ግን ስጋን ራሱ አዘጋጀና ከማርያም በዛ ስጋው ተገለጠበት ብለን እናምናለን። ስለዚህ ፍጹም ኢየሱስ አብ ራሱ ነው ማለት ነው፣ በስጋ ተገልጦ ነው ማለት ነው። አልወጣኝም፣ አብ ራሱ አልወጣኝም። ቃል ለምሳሌ አሁን ኢየሱስ ቃል ከሆነ ኢየሱስ ቁርአን አላህ ራሱ ነው ወይንስ ቃሉ ነው? እሱን እንመጣበታለን። በቁርአን እኮ እንትን ነው ይሄ ቃላት ነው ወይም ደግሞ ይሄ ከፈጣሪ ዘንድ የተወረደ መመሪያ ነው እንጂ ይሄ በእንትን መሰረት አይደለም። መመሪያን ብትለው እኮ ፍጡር ነው፣ ፍጡር አይደለም። አሁን ቁርአንና መጽሐፍና እኮ ለምሳሌ ነቢያት ሊገናኙ አይችሉም። ለምሳሌ እኛ ኢየሱስን የአላህ ሰላም በሱ ላይ ይሁንና ነቢይ ነው ብለን ነው። ከነቢይነትም ደግሞ ከታላላቅ ከተከበሩ ነቢዮች ሙስሊሞች ምናምን ማለት ነው። አሁን ለምሳሌ ነቢይ ማለት ምን ማለት ነው? እሱን እንመጣበታለን። አሁን ርዕሳችን የጀመርነውን አንዴ እንጨርስና አሁን መጀመሪያ ኢየሱስ መጀመሪያ የነበረ በስጋ ተገልጦ ነው ከተባለ ያ መጀመሪያ ኃይሉን የመጀመሪያ ራሱ ጋር የነበረው ስልጣን ተነጥቆ ነው ኃይሉን አጥቶ ነው እዚህ ምድር ከመጣ በኋላ ማለት መሰቀል። አሁን ለምሳሌ በክርስትና አስተምህሮ ተሰቅሏል፣ ተገሏል የሚል በሰዎች ተሰቃይቷል የሚለው ነገር ያን እኛን እንደ ክርስትና አስተምህሮ የእኛን ደም ለማንጻት ኃጢአታችን ለማበስ ነው የመጣው ከተባለ እንኳን አምላክ እዚህ ሳይመጣ ማለት መጀመሪያ ሁሉን ነገር የሚያስገኘው ሁሉም ነገር የሚያደርገው እሱ እስከሆነ ድረስ እዚህ ደረጃ ሳይደርስ ኃይሉን ፍጡሮቹን ከፈለገ ይቅር ማለት አይችልም ነበር ወይ? እዚህ መጥቶ ኃይሉን አጥቶ በዚህ ልክ ተሰቅሎ እስኪሞት ድረስ ከሚደርስ ማለት ነው። ካስረዘምኩበት ይቅርታ። አይ ችግር የለውም። ያ እዛ ሆኖ ይቅር ማለት አይችልም ነበር ወይ? ለምን አስፈለገ ወደዚህ መምጣቱ የሚል ነው። ሜቢ ኃይል አጥቶ ነው አቅም አጥቶ ነው የሚል ነው አይደል ጥያቄ? የተገደለውስ እንደዛ ነው መሰለኝ። ሰማለሁ። አዎ እንትን አሁን ለምሳሌ ቃል ነው ብለሃል። ኢየሱስ ቃል ከሆነ ደግሞ ያን የመጣበትን መጀመሪያ የነበረበትን አንደኛ ወደ ምድር አምላክ በዚህ ልክ ሆኖ የመከሰቱን፣ ሁለተኛ ደግሞ እንግዲህ ኃጢአታችን ሊያብስ ነው የመጣውም የሚል እንደ ክርስትና አስተምሮ አምላክ ከፈለገ የባሮቹን ኃጢአት ሊፈውስና ወይም ደግሞ ሊያብስ ከፈለገ ምድር ወርዶ መሰቃየቱና መገደሉ ይህን ደረጃ መዳረሱ አምላክን ይመጥናል ወይ? ለአምላክስ ይህ የተገባ ነው ወይ? መልካም። ምንድነው እሱ ለምንድነው እሱ በዚህ መጠን እንትን ያለው? አሁን አምላክን ይመጥናል ላይመጥን የሚለው መስፈርታችን ምንድን ነው የሚለውን እዛ ላይ በእርግጥ አምላክን
ሉክ የፍጡር የተደረጉ ነገሮች ሁሉ እሱ ላይ ክብሩ ላይ የሚጨምሩ ነገሮች ምንም ነገር የሉም። አይደለም መሰቀል፣ መገረፍ፣ መመታት፣ መደብደብ፣ መተፋት እንኳን ለአምላክ ለፍጡራን ራሱ ክብር ቢጨምሩ ናቸው እያለ እንትን አይደሉም። ሜኑስ ግን ፈጣሪ በራሱ ክቡር ነው። ከፍጡራንም ክብር የሚፈልግ አይደለም። እንኳን መሰቀሉ፣ መገረፉ እንደገና እስከ ሞት ድረስ መድረስ ይቅርና ፈጣሪ ፍጡራንን በመፍጠሩ ራሱ ምን የሚከብረው ነገር አለ? ክብር በፊት ሳይኖረው ቀርቶ ኢቨን አሁን መፍጠር ትልቅ ነገር ሊመስለን ይችላል። ሰማይና ምድርን የፈጠረ ምናምን ስንል ሰማይና ምድርን ስለፈጠረ እሱ ክብር ጨመረለት ማለት ነው ለፈጣሪ። እንደዛ መፍጠሩ ራሱ ምንም ክብር ለሱ የሚጨምርበት ነገር የለም። መፍጠር በራሱ ማለት ነው ትልቅ ነገር የሚመስለው። እንደ ክርስትናው እንደውም የባህሪው ወራሽ እንድንሆን የእሱ ወራሽ እንድንሆን ነው እንጂ የፈጠረን እሱ እንዲከብር ነገር አይደለም። ይሄ ደግሞ መደብደብ፣ መገረፍ፣ መመታት ደግሞ ጭራሽ ከዛ የሚከፋር ማለት ነው በሰውኛ ስናስበው። ስለዚህ መፍጠሩ በራሱ ራሱ ክብር ተብሎ ማይገለጥ ከሆነ መፍጠር በራሱ ማለት ነው። ምክንያቱም እሱ አስቀድሞ ከፍጡራ ምንም የሚፈልግ ስላልሆነ የሆነ ሰዓት የሆነ ነገር ጎድላው በሆነ የሚሞላው ስላልሆነ ማለት ነው። ታዲያ ለምንድን ነው እሱ እዛ ሆኖ መማር ሲችል ለምንድን ነው ያልማረው? ለምን እንደዚህ አይነት ሀስል ውስጥ የሚመስል በሰውኛ ስንረዳው መጣ ሲሆን ምንድነው እሱ የእኛን የክርስትናውን አረዳድ በደንብ ማወቅ ያስፈልጋል። እኛ ምን እናምናለን? ፈጣሪ ፈራጅ ነው ብለን እናምናለን። ፈራጅ ነው፣ ፍርዱ ማንም አይሽረው፣ ማንም አይለውጠው፣ ፈራጅ ነው ብለን ነው ምናምን። ስለዚህ ዘፍጥረት ምዕራፍ 2 ላይ ከቁጥር 14 አካባቢ ጀምረ ስታነበው አዳምና ሔዋን እንደተፈጠሩ በኋላ ገነት ሲያስገባቸው ከገነት ካለ ዛፍ ሁሉ ብሉ አላቸው፣ ፈቀደላቸው። ነገር ግን አንድ ዛፍ እንዳበሉ አላቸው። ከአንዲት ዛፍ እንዳበሉ ይሄ ቁርአን ላይም አለ። ሱረቱ በቀራ ላይ ከቁጥር 34 እስከ 38፣ ሱራ 7 ላይም አለ፣ ሱራ 20 ላይም አለ። ከገነት ካለ ዛፍ ሁሉ ብሉ፣ ነገር ግን መልካምና ክፉ ከሚያሳውቀው እንዳበሉ ብሎ ትእዛዝ ሰጣቸው። አንድ ዛፍ ነው የከለከላቸው። ለምን መከልከል አስፈለገው? ዘፍጥረት ምዕራፍ 1 ቁጥር 28 ላይ ገዢ አድርጎ ሾሟቸዋል። ሁሉን እንዲገዙ ፈቀደላቸው። ስለዚህ አምላክ በባህሪው ገዢ ነው። ልብ በል፣ የፍጡራን ገዢ ነው አምላክ። አዳምና ሔዋንን ፈጠረና ግን ሁሉን ግዙ አላቸው። በሁሉ ላይ ሾማቸው፣ ስልጣን ሰጣቸው። የሁሉ ገዢ ከሆኑ ስለዚህ አዳምና ሔዋን የሁሉ ገዢ መሆናቸው ከታወቀ አትሊስት ለፈጣሪ ደግሞ እነሱ መገዛት መቻል አለባቸው። ለፈጣሪ በምን መገዛታቸው ይታወቃል? የሁሉ የበላይ ካደረጋቸውና ከሾማቸው ገዢ ካደረጋቸው ለፈጣሪ በምንድን ነው ገዢነታቸው የሚታወቀው? ሕግ ያስፈልጋል። ሕጓ ምንድነች? አንዲት ነገር ብቻ። ሁሉም ፈቀደና እችን ዛፍ እንዳልነው እቺ አትብሉ ከዚህ ይቻላቸው። ያቺ ሕግ ምን ትባላለች? የፍቅር ሕግ ወይንም ደግሞ ድንበር ትባላለች። የፈጣሪና የፍጡር እነሱ ያችን በመጠበቅ ለፈጣሪ ተገዢ መሆናቸውን የሚያሳውቁባት ነበር። ነገር ግን አንፎርቹኔትሊ ሶስተኛው እንትን ሱራ ልል ነበረ ዘፍጥረት ምዕራፍ 3 ላይ ከቁጥር 1 ጀምሮ ሴጣን በእባብ ልብ ውስጥ አድሮ ሄዶ ይገባባቸዋል ማለት ነው። ከዛ ይወሰውሳቸዋል። እግዚአብሔር እንዳበሉ አላችሁን ብሎ ይጠይቃቸዋል። ሔዋንን ይጠይቃታል። ያ ከበላችሁ እኮ እንደሱ ስለምትሆኑ ነው፣ አትሞቱም ነበር። ምክንያቱም እግዚአብሔር ምን ብሏቸዋል? ከዚህ እንዳበሉ ከበላችሁ ትሞታላችሁ ብሏቸዋል። ሴጣን ደግሞ ተቃራኒ ሄደና ውሸቱን ነው እግዚአብሔር ብትበሉ እንደ እግዚአብሔር ዘላለማዊ ስለምትሆኑ ቀንቶባችሁ ነው፣ ፈርቶ ነው አይነት ስታፍ ነገራቸው ማለት ነው። ስለዚህ ዛፉን አዩ፣ ከእግዚአብሔር ትእዛዝና ሕግ የሴጣኑ ተመቻቸውና ወስደው በሉ። በላች ቀድማ እሷ ለባሏ መጎረሰችው፣ በላ። አንድ እድል ሰጣቸው። ሆነ ምን አይነት እድል? ንስሐ እንዲገቡ ጥያቄ ጠየቃቸው። አዳም አዳም የት ነህ አለው። አዳም ፈርቼ ተደብቄያለሁ አለ። ለምን ተደበቅ? ለምን ፈራህ አለው። ልክ አባት ልጁን እንደሚጠይቅ ማለት ነው። ልጅህ የሆነ ሕፃን ልጅ ቢያጠፋ እንዳጠፋ ብርጭቆ እንደሰበረ እያየ ላጮህበት ትችላለህ። ምንድነው የተፈጠረው ምናምን ብለህ ልጠይቀው ትችላለህ። ራሱ እንዲናዘዝ ልጅህ ማለት ነው። ሽምጥጥ ካደረገ ግን ሊያናድደው ይችላል ይበልጥ። ስለዚህ ምን አለ አዳም? አዎ በላሁ። ለምንድን ነው የበላኸው አለው። ዘፍጥረት ምዕራፍ 2 ቁጥር መጨረሻ አካባቢ ላይ ሔዋን ስትፈጠርለት እቺ አጥንቷ ከአጥንቴ ስጋዋ ከስጋዬ ደሟ ከደሜ ነው ብሎ
ሴት ትባል ብሎ የወደዳትን ሴትን በጣም ደስ ያለችውን ሴት ስትሰጠው አዳም እቺ አንተ ፈጥረህ ያመጣሃት እሷ ነች ያሳሳተችኝ ብሎ ጥፋቱን ወደ ማን አላከከ? ወደ ሔዋን። ወደ ሔዋን ብቻ አይደለም ያላከከው፣ ወደ እግዚአብሔር መለስ። አዳም አንተ እሷን ባሰጠኝ ኖሮ እኔ አልበላም ነበረ፣ እሷ ነች እንደዚህ ያደረገችኝ ብሎ ጥፋቱን ወደ ሔዋንና ወደ እግዚአብሔር ጭራሽ መለሰው ማለት ነው። ይቅርታ ከመጠየቅ ማለት ነው። ሔዋን ደግሞ ስትጠየቅ ምን አለች? ሴጣን ያሳሳተኝ አለች። ምክንያት አያድንም። ለጥፋታችን ሪስፖንሲቢሊቲ ወስደን ይቅርታ መጠየቅ ነበረብን። ስለዚህ ትሞታላችሁ የተባለው ፍርዱ መጣባቸው ማለት ነው። ምክንያቱም እግዚአብሔር ፈራጅ ነው ብያለሁ። ከዛ በኋላ ምን መጣባቸው? ስለዚህ ከገነት ተባረሩ። ከገነት እንዲወጡ ምክንያት ሆናቸው። አትደክሙም፣ አትራቡም፣ አትጠሙም የተባሉት በገነት ውስጥ ከገነት እንዲወጡ፣ ስለዚህ ዘላለማዊነትን እንዲያጡ ሆኑ ማለት ነው። ሞት የሚባለው ወደ ባህሪያቸው ገባ። የእናንተና የኛውን እዚህ ጋር በደንብ የምንለያይበት ምንድነው? እሱ ወንድማችን ይብሉ በእናንተ ሞት የተፈጠረ ነው፣ በእኛ ሞት የተፈጠረ አለ። ሱራ 7:178 ላይ አጋንንትና ሰዎች አብዛኞቹ እንትን እንደተፈጠሩ ይናገራል። ሞት የተፈጠረ ነው እናንተ ጋር፣ እኛ ጋር ግን ሞት የተፈጠረ አይደለም። ስለዚህ ሞት የሚባለው ነገር አሁን ገባ ወደ እነሱ ባለመታዘዝ ምክንያት። ሮሜ ምዕራፍ 6 ላይ እንደሚናገረው በአንዱ አለመታዘዝ ሞት ወደ ዓለም ገባ እንደሚለው፣ ስለዚህ ሞት ገባባቸው ማለት ነው። ሞት ወደ እነሱ ገንዘብ ሆነ አሁን። ስለዚህ ይሄ ሞት ተፈረደባቸው፣ እግዚአብሔር ፍርድ ፈረደባቸው። ሞት የሚባለው ተፈረደ። ነገር ግን ፍርዱን ቢፈርድም እግዚአብሔር ባይፈርድ ኖሮ ሴጣን ትክክል ይሆን ነበር። ባይፈርድ ዝም ቢሉ ሰው ባይሞት ኖሮ አዳም ባይሞት ኖሮ ዘላለም ሆነው ቢቀጥል ኖሮ ሰው ምን ይሆናል? ሴጣን እውነተኛ፣ እግዚአብሔር ሐሰተኛ ሊሆን ማለት ነው። ሎቱ ስባት። ስለዚህ እግዚአብሔር ኦልዌይስ እውነተኛ ስለሆነ ሲሞቱ ምን ይሆናል? ሴጣን ውሸተኛ ይሆናል። አትሞቱም፣ እሱ የምትበሉ አትሞቱም ያለው ውሸት ይሆናል ሴጣን። ነገር ግን እግዚአብሔር ምንድን ነው ያላቸው? ትሞታላችሁ ነው እንጂ ያላቸው ትሞቱና ከዛ አስነሳችኋለሁ አላላቸውም። ገና ሳያጠፉ አንተ ብርጭቆ ልጅ ከመስበሩ በፊት ባቢ ብርጭቆ ብትሰብር ብርጭቆ እንዳሰብር ከሰበርክ እገርፍህና ከዛ ባብልሃለሁ አትለውም። እዛ ጋር ቴሌቪዥኑን ብትሰብረው ከዛ ከሰበርከው በኋላ ገርፍህና አባብልሃለሁ አትለው። ኖ ቴሌቪዥኑን እንዳሰብር ከሰበርክ እገርፍሃለሁ ነው የምትለው። ሜቢ ከሰበረ ግን ተገረፍከው በኋላ ልታባብለው ትችላለህ፣ እንዳባት ማለት ነው። አጥፍቷል፣ ገረፍከው፣ ከዛ ታባብለዋለህ ፍርድህን ከፈጸምክ በኋላ ማለት ነው። እግዚአብሔር እውነተኛ ፈራጅ ስለሆነ ሞትን ፈረደባቸው። ሞት ከፈረደ በኋላ ግን ጠላትነት መጥቷል። ሴጣንና የሰው ልጅ ጠላት ሆነ። አሁን የሰው ልጅ በአንተ ምክንያት ነው ብሎ ሴጣን ላይ ይጠቁማል። ሴጣን ደግሞ ባሪያ አድርጎ ለማስቀረት የሰው ልጅን ይዋጋል ማለት ነው። ስለዚህ ሞት ወደ ሰው በመግባቱ ምክንያት ፍርዱ ተፈርዷል። ነገር ግን ካሳ ያስፈልግ ነበር። ለምን? መነሳት መቻል አለበት። እንደ ቅጠል እንደ ዛፍ አፈር ሆነን መቅረት የለብንም። አፈር ሆነን እንዳንቀር ተዛ እግዚአብሔር ምን አመጣልን? ደግሞ ካሳ። ያንን ካሳ ማንም መካስ አልቻለም። ንጹህ ሆኖ መገኘት አልቻለም። አንተ 100 ብር ዕዳ እያለብህ ሌላ ሰው 100 ብር ዕዳ ያለበትን ካሳ ልከፍል አችልም። ምክንያቱም አንተ ራስህ 100 ብር ዕዳ ስላለብህ ሰንበዲ 100 ብር ዕዳ አለብኝ ቢልህ አዝነህ ከ100 ውጪ መክፈል አችልም። ስለዚህ የሰው ልጅ ሁሉ የሞት ዕዳ መጣበት አሁን ማለት ነው። ስለዚህ ያንን የሞት ዕዳ ከፍሎ ነፃ ማውጣት አልተቻለም። እግዚአብሔር እዛ ሆኖ ለምን ይቅርታ አያደርግም ነበረ? ጠላትነቱ የሆነው በማንና በማን መካከል ነው? ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነት ይሆናል የተባለው በሴጣንና በሰው ልጅ መካከል ነው፣ ከእግዚአብሔር ጋር አይደለም። እግዚአብሔር እዛ መሆኑ አስቀድሞ ነው። ከእግዚአብሔር ጋር ተጣልቷል እንዴ? ሴጣን እግዚአብሔርን ተዋግቶ ማሸነፍ ይችላል እንዴ? ሴጣን እንዴ አንተ እኮ ያሸነፍከኝ በአንተ አቅም ኖሮ ሳይሆን እግዚአብሔር ነው ያሸነፈኝ እንጂ አንተ አይደለህም ይለዋል። ሰውንማ እንደፈለገኝ ይጫወቱበት ነበር ይላል። ስለዚህ የሰው ልጅ በሴጣን ምክንያት ስለተሸነፈ፣ በሴጣን ምክንያት እንደዚህ ዕዳ ስለመጣበት በተመሳሳይ ካሳው መምጣት አለበት። እዛ ጋር ቀድማ የበላችሁ ሔዋን ነች፣ እዚህ ጋር ደግሞ ማርያም ትመጣለች። እዛ ጋር ሔዋን ድንግል ነበረች፣ እዚህ ጋር ማርያም ድንግል ትሆናለች። እዛ ጋር ማርያም ሔዋን ጸጋዋ ያልተገፈፈ ራቁት ሆና እንኳን ማታፈር ነበረች። እችኛዋ ማርያም ስትመጣ ደግሞ ጸጋ የሞላባት ትሆናለች። ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 26 ጀምሮ አለ። ያኛው ደግሞ ቁጥር ምዕራፍ 3 ቁጥር 15 ጀምሮ ሙሉ ማንበብ ይቻላል። ስለዚህ ጸጋዋ የተሟላላት ሴት ትመጣለች ማለት ነው። ካሳ የምትሆን ለዛች ምክስ ተመሳሳይ ካሳ ይመጣል። ከዛስ ሞቶ ሰው እንዳይቀር ለምን ካሳው መጣ ማለት ነው።
ስለዚህ ያ ሴጣን እኛን ያሸነፈን ሴጣንን ያቀርበውና ሉቃስ ወንጌል ምዕራፍ 4 ላይ ከቁጥር 1 ጀምሮ ወደ አይ ቲንክ ከቁጥር 1 ሳይሆን ከቁጥር 8 ምናምን አካባቢ ጀምሮ ያው ማቴዎስ ወንጌል ምዕራፍ 4 ላይ በተመሳሳይ ማቴዎስ ወንጌል ምዕራፍ 4 ሉቃስ ወንጌል ምዕራፍ 4 እንዲሁም ደግሞ ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 ጀምሮ ሴጣንን አቅርቦ የሰው ልጅ እንዲያሸንፍ ካደረገው በኋላ ይህንን ስልጣን ከዛ ሰዎች ሴጣንን እንዲረግጡ እንዲያሸንፉ ይህንን ጸጋውን ሰጠን። ሞትን ገደለውና ዕብራውያን ምዕራፍ ለቁጥር 15 ላይ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ በስጋ ተገለጠ ይላል። ስለዚህ የዲያብሎስን ስራ ያ በሰው ላይ ሰልጥኖ የነበረውን አፈረሰና ምንን ሰጠን ማለት ነው? ትንሣኤን። ሞቱን በሞቱ ሻረውና ሞትን በሞቱ ሻረውና ህይወትን ሰጠን። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 ጀምሮ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ ለዘላለም አይሞትም ማለት ለምን? ሞቱን በሞት ደመሰሰው። ክርስቶስ እሱ የእግዚአብሔር በግ ተብሎ ይጠራል። በግ ምንድነው? እሱ ብታርደው ስጋውን ትበላለህ፣ ቆዳውን ትተኛበታለህ፣ ልብሱን ትጥለዋለህ። በአራጆቹ ፊት እንኳን በሸላቾቹ ፊት ዝም አለ ይላል። ክርስቶስ የእግዚአብሔር በግ ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተባለ። አንደኛ ጴጥሮስ ምዕራፍ ቁጥር 22 እስከ 24 ምሳሌ ሊሆነን አንድ ምሳሌ ሊሆነን ሁለት ደግሞ ቤዛ ሊሆነን ማቴዎስ ወንጌል ምዕራፍ 28 ላይ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ የዓለምን ኃጢአት ሊያስወግድ ቤዛ ሊሆነን የእግዚአብሔር በግ ተገለጠ፣ ስለኛም ምን ነፍሱን አሳልፎ ሰጠ ይላል። በእናንተ ሞት የሚሻረው ገና በቂያማ ቀን ነው። በጥቁርና አረንጓዴ ጥቁር ቡራቡሬ በግ መጥቶ በግ ኢንካርኔት ያደርግና በግ ይታረዳል። በግ ሳይሆን ሞት ይታረዳል በበግ መልክ መጥቶ ማለት ነው። የኔና የክርስቲያኖች ክርስቶስ ግን በግ ተብሎ ተጠርቶ በግ ምንድነው? ትሁት ነው፣ የዋህ ነው፣ ቅን ነው። አራጁ ሊያርደው እየሄደ እንኳን ምን አትረደኝ ብሎ ሊዋቅ እንትን አይለውም ማለት ነው። ስለዚህ ክርስቶስ ያውቀዋል። ለዚህም እንደመጣ ነግሮናል። ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ጀምሮ ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ አላቸው። ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ አላቸው። ስለዚህ እሱ መለኮት ተዋህደው ስለሆነ የመጣው ራሱ ይሄንን ካሳ ሊከሰን ስለሆነ ሞቱን በሞቱ ሊደመሰስ ስለሆነ እሞታለሁ አለ። ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምረ ስታነበው እንደሚሰቀል በሶስተኛው ቀን እንደሚነሳ ነገራቸው። ሲቃወሙት ይሄ ተቃውሞ የሰይጣን ነው አላቸው። ምክንያቱም የመጣው እሱ የሰይጣንን ስራ ሊያፈርስ ስለሆነ ክርስቶስ አልሞተም፣ አይሞትም፣ መሞት የለበትም የሚለውን የሰይጣን ሐሳብ ነው ብሎ ይቃወመዋል ማለት ነው። ማቴዎስ ወንጌል ምዕራፍ 16 ከ20 ጀምራችሁ አንብቡት ማለት ነው። ስለዚህ ክርስቶስ የመጣው የሰይጣንን ስራ ሊያፈርስ ነው። የእግዚአብሔር ልጅ በስጋ ተገለጠ የዲያብሎስን ስራ ሊያፈርስ ይላል ዮሐንስ በአንደኛ መልእክቱ ምዕራፍ 3 ላይ ከቁጥር 4 እስከ 8። ስለዚህ የእግዚአብሔር ልጅ በስጋ የተገለጠው የዲያብሎስን ስራ ለማፍረስ ይሆናል ማለት ነው። ታዲያ እዛው ሆኖ ለምንድን ነው ያልሆነው? እዛው ሆኖ ቢሆን ኖሮ እግዚአብሔር ብቻ አሸነፈኝ እንጂ ሰው አላሸነፈኝ የሚል ነበረ ሴጣን። ስለዚህ በስጋ ተገለጠና ፊልጵስዩስ ምዕራፍ ከቁጥር 4 ጀምራችሁ አንብቡት እስከ 7 ድረስ እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ የባሪያን መልክ የኔንና የናንተን ያዘ፣ የባሪያውን መልክ ያዘ፣ ታዛዥ ሆነ። ይህንን ደግሞ ራሱ ሲነግረን ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ እናንተ መምህርና ጌታ ትሉኛላችሁ፣ እኔ እንዲሁ መምህርና ጌታችሁ ስሆን እግራችሁን ካጠብኩ እናንተ እንዲሁ ልታደርጉ ይገባል አለ። ስለዚህ አንድ ካሳ ብቻ ሳይሆን ደግሞ ትህትናንና ፍቅርን አስተማረን። ምን ዝቅ ማለትን መምህር ጌታው ከደቀ መዝሙር ከጌታው እንደማይበልጥ ዝቅ ብሎ ማድረግ እንዳለባቸው ሲነግራቸው እኔ ጌታችሁ ሆኜ አለ እግራችሁን ካጠብኩ እናንተ ደግሞ እንዲህ ልታደርጉ ይገባል ብሎ ፍቅርን ትህትናን አንድ ሊያስተምረን በስጋ ተገለጠ። ስለዚህ ካሳውን ካሰን፣ ሌላኛው ቤዛ ከመሆኑ በተጨማሪ ፍቅርን ትህትናን አስተማረን። ሌላ ደግሞ አርያን ትቶልን ሄደ። አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 23 ወይንም ደግሞ 24 አካባቢ እንደሚናገረው። ኦኬ። ስለዚህ ፎያ አሁን ለምሳሌ በአባታችን አደም እና በእናታችን ሐዋ በእናንተ ሔዋን እንደምትሏት
እነሱ ባስገኙት ወንጀል አሁን ሰው ልጆች በአጠቃላይ ወንጀለኛ ሆነው ነበር ነው ኢየሱስ እስኪመጣ ድረስ ያለውን እስከዛ ድረስ ሰው ልጆች በኃጢአታቸው ነበር የሚኖሩት እና እነዚያስ አሁን ከዛ በፊት ኢየሱስ ከመምጣቱ በፊትስ የነበሩ የሞቱት እንዴት ነው? የነሱ ኃጢአታቸው ሳይማርላቸው ነው የሄዱት? በምን መልኩ ነው? ያ የሰው ልጅ ክርስቶስ እስከመጣበት ድረስ እንዴት ነበረ? ክርስቶስ እስከሚመጣ ተስፋ ያደርጉ ነበረ። በአዳም ምክንያት እናንተ ኃጢአተኛ ነበራችሁ ወይ? በአዳም ምክንያት ኃጢአተኛ ነን ብለን አናምንም። እኛ ትንሽ ሚስኮንሰፕሽን አለ እስልምናው ጋር። ከአዳም የወረስነው ኃጢአት አለ ብለን አናምንም። ነገር ግን ድህነቱን እፎይ እንደዛ ካላመናችሁ ለምንድን ነው ኢየሱስ ኃጢአታችን ሊያጠራ መጥቷል ብለው ያኔ ብላችሁ የምታምኑት ማለት ነው? ያ ልመልስልህ ነው። ሜቢ ቡሃሪ ነው ያ ቡሃሪ 195 ላይ እናንተ ጋር ባይዘው ይሄ ነገር አለ። ኤኒዌይስ ብቻ ቁርአኑም ላይ ስላለ ሱራ 2 34 እስከ 38 ቁርአኑም ላይ አለ። ኤኒዌይስ ግን ምንድነው እሱ ግልጽ ላድርግልህ፣ በቀላሉ በምሳሌ ልጀምርልህ። እኛ ምን እናምናለን መሰለህ? ኃጢአት አክቹዋል ሲን የምትባለውን አልወረስንም። አክቹዋል ሲን ማለት ምን ማለት ነው? ጸበለሷን የበሉት አትብላ ተብለው የታዘዙት አዳምና ሔዋን ናቸው። አክቹዋል ሲን ትባላለች እሷ። እሷን የበሉት አዳምና ሔዋን ናቸው። ለምን በላችሁ ጸበለሷን ብለው አንጠየቅም። ጸበለሷ ጫውጫው ትበል፣ ስኳር ስኳር፣ ማርማር ትበል አናቃትም። ምን አገባን እኛ? አልበላናትም። እኛ አንጠየቅም በሱ። እሷ አክቹዋል ሲን ትባላለች። የመጀመሪያዋ ኃጢአት እሷን በአዳም ምክንያት የምትባለው እሷን በልታችኋል ተብለን አንጠየቅም። ለምን በላችሁ ተብለን አንጠየቅም። አዳምና ሔዋን ተጠይቀውበታል፣ አለቀ። ነገር ግን ምን አለ መሰለ ኢብኑ፣ አዳምና ሔዋን ቀደም ወደ ገነት ገቡ ብዬህ ነበር አይደለ? ገነት ውስጥ እንዲኖሩ ታዘው ነበረ ጸበለሷን እስካልበሉ ድረስ ብዬህ ነበር። ኢብኑ ይሰማል። ያ ነገር ግን ጸበለሷን በመብላታቸው ምክንያት ከገነት ተባረሩ። በደንብ አስተውል። ከገነት ተባረሩ። ገነት የባህሪ መኖሪያቸው አይደለችም፣ ባህሪያቸው አይደለችም። ገነት ጸጋ ነች። ገነት በጸጋ የተሰጡት ነች። ጸጋ ማለት ስጦታ ነች። በስጦታ ያገኟት ቦታ እንጂ የባህሪያቸው መኖሪያ አይደለችም። ባህሪያቸው ስላልሆነች በጸጋ የተሸለሟት የተሰጧት ስለሆነች እዛ እስካላጠፉ ድረስ ይቀመጣሉ። ካጠፉ ግን ይባረራሉ። አጠፉና ተባረሩ። ስለዚህ አጥፍተው ሲባረሩ ዘፍጥረት ምዕራፍ 4 ላይ ከቁጥር 1 ስትመለከቱ ከተባረሩ በኋላ አዳም ልጅ ይወልዳል። ልጅ ሲወልድ በራሱ መልክና አምሳል ወለደ ይላል። ገነት ውስጥ በነበሩ ሰዓት አይራቡም፣ አይጠሙም፣ አይታመሙም፣ አይደክሙም፣ አይራቆቱም፣ ህመም የሚባል የለባቸው፣ ፍራቻ የለባቸው፣ ሐዘን አያውቁም፣ የለባቸው። ከገነት ሲወጡ ግን መራብ መጣ፣ መፍራት መጣ፣ መሸበር፣ መደንገጥ፣ መታመም፣ መራቆት፣ እነኚህ የመሳሰሉ ነገሮች መጡባቸው። የሚወልዱት ልጅ ከዛ በኋላ በእነሱ አምሳል ሆነ። በደንብ አስተውላ ኢብኑ። አብይን ልስጥ ኤግዛምፕል። ቤተመንግስት ነው ያለው አብይ የፈለገ ወንጀል ቢሰራ የኢትዮጵያን ህዝብ እንዳለ ቢፈጭ ልጁ በወንጀሉ አይጠየቅም። ህፃን ልጁ እስካልተሳተፈ ድረስ ልጁ አይጠየቅበትም። አብይ ይሄን ሁሉ ወንጀል ሰርቶ ከቤተ መንግስት ቢባረር፣ በደንብ አስተውል፣ ከቤተ መንግስት ሲባረር ከዛ ከቤተ መንግስት ተባሮ የሆነ ጎጆ ደሳሳ ጎጆ ውስጥ ልጅ ቢወልድ አብይ ከጊዜ በኋላ መጥተህ ልጅ አባት እንደዚህ አድርጓል ብለህ ልጁ አይጠየቅም። ጥፋተኛ አይደለም ልጁ። ነገር ግን በደንብ አስተውል፣ አብይ ከቤተ መንግስት በመባረሩ ምክንያት ልጁ የሚያጣቸው ነገሮች አሉ። ቤተ መንግስት ውስጥ በነበረበት ሰዓት ላይ አብይ እንደፈለገ የሚሟላለት ነገር ልጁ ያገኝ ነበር። ቤተ መንግስት ቢሆን ከቤተ መንግስት ውጭ ስለወለደው በድህነት ስለወለደው በድህነት በመውለዱ ምክንያት አባቱ ልጁ የአባቱን ድህነት ይካፈላል። ወንጀሉን አይደለም የተካፈለው፣ ድህነቱን ግን ተካፈለ። ስለዚህ እኛ ምኑን ተካፈልን መሰለ? መራቡ፣ መጠማቱ፣ መድከሙ፣ መሞቱ የሚባሉ ነገሮች ተካፈል ናቸው።
ኃጢአቱን አይደለም የተካፈልነው። እነኚህ ሁሉ ነኩን። ቁርአኑ ላይ እናንተ ጋርም አለ ሱራ 7 ላይ አይ ቲንክ 18 ጀምሮ ሱራ 20 ላይም በተመሳሳይ አለ። ሱራ 2 34 እስከ 38 በደንብ አለ። አዳምም ምን ይለዋል? በገነት አትራብም፣ አትጠማም፣ አትደክምም ይለዋል አይደለ? ነገር ግን አሁን አንተ ትራባለህ፣ ትጠማለህ፣ ትደክማለህ። ይሄ የመጣው መቼ ነው? ከገነት በመውጣቱ ነው። ገነት ውስጥ አልነበረም። ስለዚህ እኛ ከገነት በመውጣታችን አዳም እነኚህን ከገነት በመውጣቱ ምክንያት የኃጢአቱ ውጤት ምን አመጣበት? ቅጣት አመጣበት። ቅጣቱ ደግሞ እኛም ሼር እንድናደርገው ምክንያት ሆኑ። ስለዚህ ሞት መጣብን። ያንን ሞት ደግሞ ክርስቶስ ደመሰሰልን ብለን እናምናለን። ውሽዝ ሞተን እንዳለ አደረገን ማለት ነው። ሞተ ማለት አሁን ስለዚህ ኢየሱስ የመጣው ሞትን ድል ሊያደርግ ወይም ደግሞ ከኛ ሊያስነሳ እንጂ ወይም ደግሞ ከእናንተ ሊያስነሳ እንጂ ኃጢአት ኖሮባችሁ ኃጢአታችሁን ሊያስምርላችሁ አይደለም ማለት ነው። አባባለ ሰው ልጆች አዳም እንደዚህ ኃጢአትን ወርሰን ያችን የወረስናትን ከኛ ላይ ያነሳት ነው አይደለም። ምክንያቱም ሕዝቅኤል ምዕራፍ 18 ላይ ቁጥር 4 እና ቁጥር 20 ላይ ስታነብ ልጅ የአባቱን ኃጢአት አይወርስም። ኃጢአት የምትሰራ ነፍስ ራሷ ትሞታለች እንጂ ኦኬ ከፍቶታል ይመስለኛል። እንትና እንደው ሎክ እንደዚህ ይላል፣ ኃጢአት የምትሰራ ነፍስ ራሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም። አባት የልጅን ኃጢአት አይሸከምም። የጻድቅም ጻድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ስለዚህ ኃጢአት የምንወርሰው ነገር አይደለም። ኃጢአት በራሱ ሎክ በደንብ አስተውል። የምንሆነ የጠየቀኛ ኃጢአት የሚሰራ ነው። እንደኛ ኃጢአት የሚሰራ እንጂ የሚወረስ አይደለም። ኃጢአት ማለት ምን ማለት ነው? ትእዛዝ መተላለፍ ነው አይደለ? ኃጢአት ማለት ትእዛዝ መተላለፍ ነው አይደለ? ስለዚህ ትእዛዝ መተላለፍ ከሆነ የሚወረስ አይደለም፣ የሚሰራ ነው። በባህሪው ኃጢአት ማለት የሚሰራ ነው፣ የሚደረግ ነው። የሚወረስ ሳይሆን የሚደረግ ነው። ሰው የምንወርሰው አይደለም። ሜይ ቢ በተመሳሳይ እናንተ ጋር ቡሃሪ 194 ወይም 195 ቼክ ማድረግ ትችላለህ። እንትና ወይንም ደግሞ እንትኑም ላይ ቁርአኑን ማየት ይቻላል። ስለዚህ እኛ ሞት ታርዶልናል፣ ሞት ተወግዶልናል። 195 እሺ 34 አድርገው። እሺ 234 ኦኬ ከፍ አድርገው ትንሽ ለመላእክት ስገዱ ያልነውን ስለዚህ አሁን እፎይ ኢየሱስ ተሰቅሎ በደሙ የተገኘው እንትን ምንድን ነው ማለት? ድነት ነው። ከዚህ በፊት ያ ሞተን እንዳንቀር ትንሣኤን ሰጠን ማለት ነው። ምክንያቱም አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከት በክርስቶስ ሞተው ሰዎች እንደማይቀሩ ትንሣኤን እንደምናገኝ ቅድም እንዳልኩ ምንድነው ልጅ ቢያጠፋል ከማጥፋቱ በፊት አትለውም አይደለ? ከማጥፋቱ በፊት እገርፍህና ባብልሃለሁ አትለውም አይደለ? ከገረፍከው በኋላ የምታባብለው አይደለ? አይሰማም? ስለዚህ አጠፋን። የሰው ልጅ አጥፍቶ ነበረ፣ አዳም አጠፋ። ስለዚህ ቅጣት መጣበት፣ ተቀጣ፣ ሞት። ከዛ ደግሞ ሞተን እንዳንቀር ደግሞ ትንሣኤን ሰጠን ማለት ነው። ትነሳላችሁ፣ ምን ትነሱት ደግሞ በዚህ መልኩ ነው ብሎ አሳየን ማለት ነው። ስለዚህ ጋራንቲ አለን እኛ። ለምን የሞቶ ራሱ በስጋ ተገለጠና ሎክ በስጋ ተገልጦ ሞትን በሞቱ ሽሮ ሞታችሁ አትቀሩም፣ እኔ ከሙታን በኩር ሆኜ ተነስቻለሁ አለ። ከሙታን በኩር ሆኜ ተነስቻለሁ። ቆላስይስ 1 ወይንም ደግሞ ኦኬ ታስታውሳለህ ጥቅሱን? ኦኬ የሙታን ትንሣኤ ደግሞ እንዲህ ሆነው አንደኛ ቆሮንቶስ ምዕራፍ 15 ላይ ይመስለኛል ከቁጥር 12 ጀምራችሁ ሙሉን አንብቡ። እሱ ማለት የከፈትከው የሙታን ትንሣኤ ደግሞ እንደዚህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል።
በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል አለ፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል አለ። ከፍ አድርገው። ይህንን የክርስቶስም እንትኑን እያመጣው ነው። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋላኛው አዳም ሕይወትን የሚሰጥ መንፈስ ሆነ፣ ክርስቶስ ማለት ነው። ነገር ግን ሕይወትም የሚሰጥ ሆነ። ያኛው ሞትን አምጥቶብን ነበር። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። ፊተኛው ሰው ከመሬት ከፍ አድርገው አዳም ማለት ነው። ከመሬት ነው የተገኘው። አዳም ማለት በራሱ አፈር ማለት ነው። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ቀደም እንዳያችሁ ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ብሎ ክርስቶስ ስለተናገረ፣ አዳም ግን ከመሬት የተገኘ አፈር ነው። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታውያን የሆን ደግሞ እንዲሁ ናቸው። ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። እነዛ መሬታውያን እያለ ይቀጥላል። ኤኒዌይስ ስለዚህ በመበስበስ ማለት እኛ እንበሰብሳለን ስንቀበር፣ ነገር ግን ስንነሳ በኃይል እንነሳለን። ይህንን ደግሞ በማን ያገኘ ነው? በክርስቶስ ነው ይህንን ያገኘ ነው ማለት ነው። በስብሰን እንደማንቀር ጋራንቲ ሰጠን፣ ዋስትና ሰጠን። ዘላለማዊ እንደምን ነው። ከዛ በኋላ እናንተ ታውቀዋለህ ብዬ ነው ያለፍኩት። ሞት ኢንካርኔት ሆኖ ይመጣል አለ በበግ መልክ። ከዛ ያ ይታረድና ነው እናንተ ዘላለማዊ የምትሆኑት። ቡሃሪ ላይ ያለ ሀዲስ ነው። ክርስቶስ ከሙታን እንትን ነው ማለት እሱ ሞትን ያው የፈጠረበትም ዓላማ አምላካችን አላህ ሱብሓነሁ ወተዓላ በሱረቱል ሙልክ ምን ብሎ ነግሮናል? ተባረከ ለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር ይልና አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ስለዚህ ሞትን መልካምን የሚሰሩትን ሌሎች የትኞቹ ደግሞ አመፀኛ እንደሆኑ አምላክ ይሞክረንም ዘንድ ነው ሞትን አንደኛ ሲያመጣ። ሲቀጥል ደግሞ አሁን በበግ መልክ ያልከው እሱ ሞት ሆኖ ይቀርባል። ቀጣይቱ ዓለም ላይ ያልከው በጀነትና በጀሃነም መካከል ይሆንና ይታረድና ከዛም በኋላ ምን ይባላሉ? ሐዲሱ እንደውም የሚለው ልክ ሞትን ሲያዩት ጊዜ የጀነት ሰዎች ይደናገጣሉ፣ የገሃነም ሰዎች ደግሞ ምን ይላሉ? ይደሰታሉ። ያን ደስታ ከምን የመነጨ ነው? የገሃነም ሰዎች ሞትን ሲያዩ ጊዜ በቃ ከዛ ካለንበት አስከፊ ከዛ ጭንቀት ሞተን ከዚህ ጭንቀት ልንገላገል ነው ከሚል አንጻር የዛኔ የደስታን ባህሪ ይንጸባረቅባቸዋል። የጀነቶቹ ሰዎች ደግሞ ከዛ ካሉበት ጸጋ ደግሞ ልንወጣ ነው በሚል ስጋት ትካዜ ነገር ይሰማቸዋል። በዛም መሃል አምላክ ምን ይወስናል? ሞትን እንዲታረድ ያደርጋል። ያኔ ሲታረድ የጀነት ሰዎች ጀነት ላይ እናንተ ዘውታሪ ናችሁ፣ ከአሁን በኋላ ሞት፣ መራም፣ መጠማት፣ ምንም አይነት ጉለት፣ ድካም የመሳሰሉት ነገራቶች ጉለቶች አይኖሩባችሁም። የገሃነም ሰዎችም ደግሞ እናንተም ደግሞ በዚህ ቅጣት በዚህ ጀሃነም ላይ ዘውታሪ ናችሁ ተብሎ ሞት በዚህ እያለ የሚቀጥል ነው። ትንሽ ሳሳጥልላችሁ ነው። አሁን ከርዕሳችን ላለመውጣት ያክል ነው። ስለዚህ አሁን አብና ኢየሱስ ስለዚህ ለምሳሌ ሜቢ አሁን ቀደም እንዳልኩ ሙስሊም 195 ላይ እፎይ አንድ ያልጨረስኩም ታወቀው በአዳም ምክንያት ነው ከገነት የወጣ ነው ይላል። ሜቢ የእኛን ፖይንቱን ካገኘው ተመሳሳይ ታሪክ እናንተ ጋር ኃጢአት ሆኖ እንደውም ይቀመጣል። እኛ ጋር ቀደም እንዳልኩ ኃጢአቱን ባንወርስም ስለዚህ አሁን በአዳም ኃጢአት ምክንያት ነው ከገነት የወጣ ነው ይላል። ምን አልከኝ? በአዳም ኃጢአት ምክንያት ከገነት ወጣን ይላል። ምን ላይ ማን ነው? ሳይ ሙስሊም 195 ያው እሱ ያው መጀመሪያ እሱ ግልጽ አይደል እንዴ? ጀነት ውስጥ ነበረ አባታችን። ያው እሱ ያቺ ባስገኘት ስተት ሰይጣን ባሳሰተውን በዛ ስተቱ ምክንያት ከጀነት ተባረረ። ምድርም ላይ ደግሞ እስከዛች እስከ ዕለተ ቂያማ ወይም እስከ ዕለተ ትንሣኤ እንድንቆይና እዚህ እስከ ቆየን ድረስ መልካምን የሰራ ቀጣይቱ ዓለም ላይ ያችን ጀነትን ተመልሶ ያገኘ። ከዛ ከመልካም ነገር ደግሞ የተገለለና በስሜቱ
እንዲሁም ደግሞ ባዕድን በማምለክ ራሱን ከትክክለኛው ከተፈጠረለት ዓላማ የተዛባ የሆነ አካል ደግሞ ምንድነው ያችን ጀነትን አጥቷት የክስረቷን ዓለም ጀሃነምን ይቀላቀላል ማለት ነው። እሱ አሁን እሱ ላይ ሳይሆን ፖይንታችን እኔ አሁን ጥያቄ ማድረግ የገባሁት ከመጀመሪያ እንትናችን ስመጣ ጊዜ አሁን ኢየሱስና አብ ስለዚህ አንድ ናቸው ወይ የሚለውን እንትን ለማለት ነው። ያ አንድ ነው የሚለውን በአካል ከሆነ በአካል አንድ አይደሉም። ነገር ግን በመለኮት ከሆነ ያ ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። ሜቢ አንተ የምትጠይቀው ይህንን ጥያቄ መሰረት አድርገህ ከሆነ እኔና አብ አንድ ነን ይላል። እኔና አብ አንድ ነን ሲል በመለኮት አንድ ናቸው። አንድ ነን የሚለው በራሱ ግን ሁለትነት የሚያሳይ መሆኑ የሚዘነጋ ይመስለናል። እኔና ኢብኑ አንድ ነን ነው። አንደኛ እንትን ፎይስ ጋር አንደኛ ስለ መለኮት በመለኮት ተመሳሳይ እንትን መለኮት ይገባናል የሚልን እንትን አይደን አይደለም የሚያስይዘን። ሁለተኛ ደግሞ ማለት ትችላለህ። ምን አንፃር ሌላ ቦታ ላይ ደግሞ ከኔ አብ ይበልጣል የለም ኢየሱስ ኢብኑ እኔና አላህ አንድ ነን ማለት ትችላለህ ማሲዝ ከሆነ እሱ የኔ አስተምሮና እኮ ያንተ አስተምሮ ስለሚላይ አሁን ሌላ ቦታ ላይ ከኔ አብ ይበልጣል የለም ከኔ አብ ይበልጣል የለም ችግር የለውም። እንኳን ከኔ አብ ይበልጣል ከመላእክትም አነሰ ተብሎ ተነግሮለታል። ችግር የለውም። ከኔ አብ ይበልጣል ካለ ኢየሱስ ችግር የለውም። ከአብ ብቻ ሳይሆን ከመላእክትም ያነሰበታል። ችግር የለውም እሱ። ስለዚህ እዚህ ጋር እንግባባ ቅድሚያ። ስለዚህ እኔና አብ አንድ ነን ሲል ቲፖሎጂካሊ ራሱ ማንኛውም አይነጻጸሩም። ቅድሚያ እኔና አብ አንድ ነን ሲል ምን እያለ ነው? በመለኮት እኩል አንድ ነን፣ ልዩነት የለንም። አብ ያለው ወልድ ስላለው፣ ወልድ ያለው አብ ስላለው ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ አብ ያለው ሁሉ የወልድ እንደሆነ የወልድ ሁሉ የአብ እንደሆነ ስለሚናገር፣ ነገር ግን ከኔ አብ ይበልጣል አለ ማለት እሱ ምን አንጻር ነው የተነገረው? ከስጋው አንጻር ነው የተነገረው። ወልድ ሟት የሆነ ስጋን ስለተዋሃደ በስጋ ስለተገለጠ ቅድም ምን ብያለሁ? ፊልጵስዩስ ምዕራፍ 2 ላይ የባሪያን መልክ ይዞ መጣ፣ ለመስቀል ሞት እንኳን የታዘዘ ሆነ ብያለሁ። ስለዚህ የያዘው እሱ በስጋው የሚሞት ስጋን ተዋህዶ በስጋው እስከ ሞት ድረስ የታዘዘ ስለሆነ እሱን ለማጠየቅ ከኔ አብ ይበልጣል ብሎ ስለ ስጋው ተናገረ ማለት ነው። ዕብራውያን ምዕራፍ 2 ላይ ስትመለከት ከመላእክት እንኳን አነሰ ይላል። የመላእክት ፈጣሪያቸው ነው ዕብራውያን ምዕራፍ 1 ላይ እያለው መልሶ 2 ላይ ደግሞ ከመላእክት እንኳን አሳነሰው ይላል። ከመላእክት እንዴት ሊያንስ ይችላል? የመላእክት ፈጣሪያቸው ከሆነ ምክንያቱም መላእክቶች አይሞቱም። መላእክቶች ስለማይሞቱ ከመላእክት እንኳን በጥቂት አነሰ ተብሎ ተነገረለት ደግሞ። ስለዚህ በስጋው ስለሚሞት ከመላእክትም አነሰ ተብሎ ተነግሮለታል። ስለዚህ ከከሌ ያንሳል የሚለው ራሱ የሚነገረው ከምን አንጻር ነው ወንድማችን? ተመሳሳይ ቲፖሎጂካሊ ተመሳሳይ ለሆኑ ነገር ነው። እኔ ከአባቴ አንሳለሁ ስትል ተመሳሳይ ባህሪ ሲኖሩህ ነው። ውሻንና ሰውን አታነጻጽርም። እኔ ከጉንዳን በልጣለሁ ወይም ጉንዳን ከኔ ታንሳለች አትልም። ቲፖሎጂካሊ ማይስማሙ ነገሮች ነው። ስለዚህ እሱ ግን ያንን የተናገረው ምንድነው? ስለተዋሃደው ስጋና ስለመሞቱ ነው። እሺ አንበው ክርስቶስ እንትና በብዙ ቦታ ላይ አሁን ለምሳሌ ኢየሱስን ለምሳሌ ዮሐንስ ምዕራፍ 30 ችግር የለውም። እሱም ስለ ፍቃድ ነው። ይሄ ችግር የለውም። ሰማው ፈርዳለሁ የሚለውም እሱም ከምን አንጻር ነው? ሌላ ቀን ምናልባት ይዤባችሁ በሌላ መለስበታለን። ቀይ አብቶብኛል። ለዛ ነው ግን የጠቀስከውን ጥቅስ ዮሐንስ ወንጌል ቁጥር 30 ነው የጠቀስከው። በቁጥር 17 ጀምረህ አንብበው ትገረምበታለህ። ከቁጥር 17 ሜይ ቢ ሙሉ ምዕራፉን አንብበው። የትኛው? ዮሐንስ ወንጌል ምዕራፍ 5 የጠቀስከው እሱ ችግር በሱ ዙሪያ ላይ ምናልባት በሌላ ጊዜ ለመልሰን ያለ ፍቃድ ከሆነ እናየዋለን።
ለመጨረሻ ለማለት የፈለኩት ቅድም ከወንድሜ መሐመድ ጋር የሆነ ነገር በሆነ ፖይንት ላይ እንሸራሸሩ ነበር። አላህ ሱብሓነሁ ወተዓላ ምን አለው ድፍን ነው ወይ ምንድነው የሚል እንትን ጥያቄን እያነሳህ ነበር። ሌላ ቀን እናውራ። የምር ቻርጀር ቀይ አብርቶብኛል። ታይብ ግን በዚሁ አጋጣሚ ምንድነው ቆየው ማለት ነው 1 ደቂቃ ወር 2 ደቂቃ ቢበዛ ይቅርታ ጋር ምንድነው እኛ ሙስሊሞች ምናምነው በቁርአን በተወረደልንና በሐዲስ በነቢዩ አለይሂ ሰላቱ ወሰላም በተነገረን በነቢያዊ ሐዲሶች አማካኝነት ነው። አሁን ቁርአን ላይ አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። አላህ ሱብሓነሁ ወተዓላ አምሳያ የለውም፣ ፍጹም እሱን የሚመስል የለውም፣ እሱ ግን ሰሚና ተመልካች ነው ይለናል። ይህን ሰሚና ተመልካች የሚለው ለምሳሌ አሁን ቅድም የሆነ ፖይንት እያነሳህ ነበረ። ጉንዳንና ውሻን ማነጻጸር አንችልም፣ ምክንያቱም ይሄ ከምን አንፃር ሊስማሙ የማይችሉ ነገራቶች ናቸው ብለሃል። እዚህ ጋር አሁን ለምሳሌ አላህ ሱብሓነሁ ወተዓላ እጅ ያለኝ ብሎናል። አዎ ቁርአን ላይ ነግሮናል። ለኢብሊስ ለሸይጣን ምን ብሎታል? በእጅ ለፈጠርሁት ለአዳም ለምንድን ነው ማትሰግደው? መላእክቶች ሲሰግዱ አንተ ለምንድን ነው ማትሰግደው ብሎ ተናግሮታል ማለት ነው። እዚህ ጋር ምንድነው እጅ እንዳለው እንይዛለን ማለት ነው። ስለዚህ እጁ ምን አይነት ነው የሚለው ነገር ግን እጅ ይህን አይነት ነው ብሎን አልነገረንም። አምላካችን ባወረደልን ነገር በገለጸልን መሰረት ያን ነገር እናስቀምጠዋለን። ነገር ግን አሁን በእጁ ምን አይነት ነው፣ ድፍን ነው፣ እንደኛ ጣቶች ነው ምናምን የሚለው ነገር ምን አይነት ነው የሚለው ወላሁ አለም አላህ ራሱ ነው። ይህን እውቀት እሱ ዘንድ ነው ያለው። በተረፈ ግን እጅ አለው ወይ? አዎ አለው። ተመልካች ነው ወይ? አዎ ይመለከታል። ሰሚ ነው? አዎ ይሰማል። ስለዚህ እውቀትም በማወቅም ደረጃ ደግሞ እሱ ሁሉንም ነገር ያካተተና ያካበበ ነው። ግን የሰው ልጅና የፍጡራንና የፈጣሪን ደግሞ እውቀት በምንም ነገር እንትን ማለት አይቻልም። በእይታም ደረጃ አሁን ለምሳሌ እፎይ እኔን እያየኸኝ አይደለም። አምላካችን ግን አንተ ከሰባት ሰማያት በላይ ሆኖ ከሰባት ምድር በታች በየትኛውም በኩል ያለው ነገር የሚጋረደው ነገር የለም ማለት ነው። የፈጣሪን እይታ በዚህ ልክ አምሳያ የለውም። ያያል ሲባል ቅድም አንተም እንዳልከው ጉንዳንና ሌሎችን ፍጥረታት ሰው ልጅንም ቢሆን ማወዳደር እንደማይቻለው ከዛ አንፃር ደቂቃዬን አልፌው እንዳይሆን ምናልባት አስፈላጊ ከሆነ ሌላ ጊዜ መቀጠል እንችላለን። ሌሎቻችሁ የምትቀጥሉት ብዙዎች እንደዛ ይላሉ እንጂ እኔ ማነጻጸር ጉዳይ ማለት ማንን ይመስላል ምናምን ደጋግሜ እኔ ብዬዋለሁ፣ ጠይቄ አላውቅም። እኔ ያላህ እጅ እግሩ ወይንም እንደዚህ ማንን ይመስላል የሚል አይደለም። ነገር ግን ምን አለ መሰለህ አካላት ስታጸድቁ ብዙ ነገሮች ይዘው የሚመጣቸው ነገሮች አሉ። ምክንያቱም የፍጡራንን ባህሪ የማይመስል አካላት ስለሆነ አካላቱ በራሱ ራሱን የቻለ ለፈጣሪ ብቻ የሚሰጥ ስለሆነ አሁን ክፍተትን ካጸደቅ ምንድነው እሱ ክፍተቱ ከአካሉ ጋር የማይመሳሰል ይሆንብሃል ማለት ነው። ስለዚህ አንድ አካል ብለህ ራሱ ለመቁጠር ስለምትቸገር ነው። ክፍተቱ ራሱ ፍጡር አይሆንም ማለት ነው። ይሄ ክፍተቱ ራሱ ፈጣሪ ይሆናል በራሱ ክፍተቱ ይሄ ራሱ ክፍተቱ ፈጣሪ ይሆንና ይቆማል ለራሱን የቻለ ማለት ነው። ምክንያቱም እንደ ሰውኛ ይሄ ክፍተቱን እንደ እንትን ቆጥረው ደፍነው አንድ ብለህ ስለማቆጠር ለፈጣሪ ሲቆጠር ቁጥር እንደዛ ስለማይሰራ ማለት ነው። ፕላስ ደግሞ ምን ጠይቀው ይሄንን ለምንድን ነው እሱ ቀደም እንዳልኩኛ አብ ቃል ወልድ ልብ አብ ልብ ወልድ ቃል መንፈስ ቅዱስ እስትንፋስ እግዚአብሔር ብለን ስንቆጥር እነኝ አንድም ሶስትም አንድም በጣም ትልቅ ቴዎሎጂ እና በጣም አስቸጋሪ ብለው ሙስሊሞች ቻሌንጅ ያደርጋሉ። ብዙ ጊዜ መፍታቸው ማለትም ይችላሉ ላይገባቸው ስለሚችል ማለት ነው። ነገር ግን እኛ አምላካችን ቃሉ ፍጡር አይደለም፣ ቃሉ ፈጣሪ ነው። እሱ አካላዊ ነው። ወልድ ወይንም ደግሞ ልጅ ብለን እንጠራዋለን፣ ወይንም ደግሞ እሱን አካላዊ የሆነ ፈጣሪ ነው ብለን እንጠራዋለን። ታዲያ እንዴት ምናምን የሚለው ይመጣባቸዋል። ምክንያቱም ሶስት የተለያዩ እንትኖች ምናምን ነገር እንደዛ ስለሚያስቡት ማለት ነው፣ በሰውኛ ቁጥር ስለሚቆጥሩት። እንደዛ ከሆነ ካዳ እስልምናው ጋር እጁ ራሱን የቻለ ኮኔክትድ ካልሆነ አንዱ ከአንዱ ጋር ኮኔክት ካልተደራረገ የተበታተነ ከሆነ ራሱን የቻለ ከሆነ እጁ ማየት የሚችል ከሆነ መስማት የሚችል ከሆነ ምን ይሆናል ማለት ነው? ራሱን የቻለ ፈጣሪ ይሆናል ማለት ነው። ወይንም
አያያዥ የሚያስፈልገው ከሆነ እንደዚህ የተያያዘ ከሆነ ደግሞ ሊትራሊ እንደኔ እያመሳሰልኩ ሳይሆን እጆቹ አንድ ፖይንት ላይ ከሌላኛው እጁ ጋር የተያያዘ ከሆነ ከባቱና ከእግሩ ከፊቱ ጋር አንድ ወጥ ፖይንት ላይ ከሆነ ሳንፈልግ ምሳሌ ውስጥ ራሳችሁ ትገባላችሁ ማለት ነው። ኢቭን አይመስልም ብትሉም እንኳን የመጠንና የቀለም ምናምን ነገር ይሆናል ልዩነቱ ማለት ነው። አይ እጁ እዛ ጋ ነው፣ እግሩ እዛ ጋ ነው፣ ባቱ እዛ ጋ ነው፣ ፊቱ እዛ ጋ ነው ከተባለ ደግሞ አንድ ቢለው ነገር አይመጣውም ማለት ነው። ዋን ፖይንት ላይ ነው ከተባለ ደግሞ አንዱ ፖይንት ላይ ከሆነ አንደኛው አዛዥ አንደኛው ታዛዥ የሚሆንበት ፖይንት ይመጣል ማለት ነው። ለምሳሌ እጄን እንዲህ እንዳደርግ ምን አለ ነርቮች አሉ የሚያዙት እጄ የሚያንቀሳቅሱ ማለት ነው። ስለዚህ አላህንም እግሩን የሚያንቀሳቅሰው ወይ አይምሮ የሆነ ነገር ብቻ የተሻለው አካል ሌላኛውን አካል ያዘዋል ማለት ነው። በአንዱ አካል ውስጥ አንደኛው አካል የሚያዘው የሚታዘዘው አለ ማለት ነው። ለምሳሌ እኔ ጆሮዬ ቢቆረጥ ልኖር እችላለሁ፣ እግሬ ቢቆረጥ ልኖር እችላለሁ። አንገቴ ቢቆረጥ ግን መኖር አልችልም። አንዱ አካል ከአንዱ አካል የሚበላለጥበትም አለው ማለት ነው። ይሄ ፈጣሪ ጋር ከመጣ ትልቅ ችግሮችን ስለሚያመጣ ነው። ኤኒዌይስ ወደፊት እናያቸዋለን። ለዛሬ ግን ይብቃን ይመስለኛል። ቴንኪው። ፈጣሪ ጋር ከመጣ ያልከው ፎይ አሁን ለምሳሌ እንትኖችን በሰዎች በእይታ በእኛ እንዲህ ቢሆንስ እንዲህ ነው ወይ የሚለው ነገር እሱ ካመጣቸው ለምሳሌ ቁርአን ላይ አምላካችን ከነገረን አንጻር እንጓዛለን እንሄዳለን። በተረፈ ግን አሁን ለምሳሌ ቅድም ይሄን ካለው ይሄን ያስይዛል የሚለው ነገር አሁን ለምሳሌ እፎይ አይን ምላስ አለው ከተባለ እፎይ እሺ እጅም አለው እጁ እንደምላሱ ያወራል ወይ የሚለው ነገር ይሄ እንደዚህ አይነት እንትን ውስጥ መግባት ሳይሆን ለምሳሌ ተመልካች ነው ያያል ይሰማል እንዲሁም አዋቂ ነው ሲባል ስለዚህ እውቀት አይደለም ማወቅ በአምላክ ደረጃና በፍጥረት ደረጃ ያለው ይቀርና ያቃል ይሰማል እንደዚህ እኮ አጣሉንም ግን የክፍለ አካላቶችን ነጥለን ካስቀመጥናቸው ግን አይን የምትባል ማያ ማንንም ማትመስል ለሱ ከሰጠን ኦኬ እጁ ማያ አይደለም ማለት ነው። አይኑ ነች እንጂ ማያ እጁ ማያ አይደለችም። እግሩም ማያ አይደለም። አይኑ ብቻ ትሆናለች ማለት ነው። አካላቶችን እየነጠልን የምንሰጥ ከሆነ ማለት ነው። ሜቢ ወደፊት እናያለን እንዲቴል። ኦኬ ችግር የለውም።